እሺ ቴንክ ዩ ዮሐዴ ለመጀመሪያ ጊዜ ቤት ስገባ አመሰግናለሁ ድሉን ስለሰጣችሁኝ። ሰሞኑን እየሆነ ያለው ነገር የክርስቲያኑ ማህበረሰብ እንደማይወክል ለመናገርና እኔም የዚህ ሰው ተቃዋሚ እንደሆንኩ ነግራችኋለሁ። ግን ደግሞ ይቅርታ እስካልጠየቀ ድረስ እንቃወማለን። ዮሐድ በየትኛውም ሐሳብ ባልስማማውን ያሳልፈ ለአሕዛብ አልሰጠው። ምክንያቱም እኔ እስልምና ላይ የሚሰሩ ወንድምና እህቶች አሉኝ። በነገራችን ላይ በጣም ለአይኔ የምሳሳላቸው ሳያቸው የሚያሳሱኝ ሲናገሩ የሚያሳሱኝ ወንድሞች አሉኝ። ወንድሜ ኦርቶዶክስ ነው። ወንድሜን አሳልፌ ለአሕዛብ አልሰጠም። አንዳንዴ መሬት ላይ የሌለንን ህይወት ነው እዚህ ቲክቶክ ላይ እየኖርን ያለነው። እኛ ቅድስና ያለን ፓፓ አስትሮማና ተሰረገ ይመስላል። ግን ሐሳብ እንዴት በብሬ ነው በአሜን ፋሽን ነው። ግን ቅድስና የሚሰጥ ለአንተ እኔ እኮ ደስ ኢዮባ እኮ ሞድል ነገር እኮ ይሄ ነው። በቃ በመሃል ማስታወቂያ መሰለ በለኝ ደስ ይለኝ አይደል? ይዋደ አሁን ያንተን ፍቃድ ሳልጠይቅ ኧረ ከባድ ነው። ዞሮ ዞሮ የማስታወቂያ ትከፍላለህ። ምንም ጊዜው ከባድ ሆኗል። ሮብ እንገናኝ። ኧረ ሮብማ የማይሆነው ኤኒዌይስ ከባድ ነው እና ኤኒዌይስ ምንድነው በጣም አንዳንዴ መጀመሪያ ለውይይቱ ምክንያት ሲሰጥ የነበረው አክቹአሊ ምክንያት አጣ። ምን ተሳዳቢ ነው ለማለት ሞከረ፣ ግን ስድብ ምናምን አጣ ምናምን አይነት ነገር። ከዛ ደግሞ እንግዲህ በኋላ አማራጭ ላይ በቃ እንደውም ድቁንና ያላቸውን ነው የምቀበለው አለና የውይይት ጥሩ አይ ቲንክ በጣም አናዶታል ይመስለኛል። አይቼዋለሁ ስቄን ያለፍኩት ምናምን ብሏል። አክቹአሊ አይቼዋለሁ ግን ስቄን ያለፍኩት ካለ ቀለሚ አይቶ ስቆ አያልፍም። በጣም አናዶታል፣ ከንክኖታል ማለት ነው። ኦኬ እንጂ በጣም ያሳቀውና የሆነ ነገር የሆነ ላይቭ ገብቶበት ምናምን አልግጦ የማልገባበት ምናምን ብሎ ያብራራል። ይሄ ግን ምንም ኤክስኪውዝ ሊሰጠው የሚችል ጉዳይ አይደለም። ምክንያቱ የቤተ ክርስቲያኒቱ የ2000 ዓመት ትምህርቷ በአደባባይ የሰው ትምህርት ነው ብሎ ተናግሯል። የሰው ትምህርት ነው ያለውን ትምህርት ደግሞ ገብተና ዲፌንድ አድርግ፣ የምርም የሰው ትምህርት ነው የምትል ከሆነ ግባና ዲፌንድ አድርግ ነው የተባለው። ስለዚህ ምንድነው ሊል የሚችለው? አይ እንደዚህ አላልኩም ሊል አይችልም። ኦልሬዲ የራሱ ድምጽም ጭምር ተካቶበታል። ኦኬ እንዲህ የሚለውን ትምህርት የሰው ትምህርት ነው ብሎ በግልጽ ነው የተናገረው። ምንም ሊያደርግ አይችልም። የራሱ ድምጽም አለበት። ውይይቱን እንዴት ነው ሊያጠፋ የሚችለው? ገላት ድርሳናት ጨምሬ ይወያያለሁ እንዳይል የፈለገውን ገድል ድርሳን ይጨምር። በጥምቀት ለድህነት በሚለው ጉዳይ የሚፈልገውን ገድልና ድርሳን መጨመር ይችላል። እንደማያዋጣው ያውቃል። ምክንያቱም በሌሎቹ ወንድሞች አይታችኋል አይደል? በታቦት እንወያይ ብሎ ለስንት ጊዜ እሪ ያለ በታቦት ካልተወያያችሁ ምናምን ብሎ ለዘመናት ፎከረ። አኬ መጣና በታቦት እኔ ይወያያለሁ። በታቦት እኔ ይወያያለሁ። ታቦት በሐዲስ ኪዳን የምርም አለ ወይስ የለም በሚለው ይወያያለሁ አለ። እንዲህ ደፍሮ ሲመጣ ምን አለ? እንደ ኤክስኪዝ ምክንያት ነው የሚፈልገው። ባይዘው ቀርብ ውይይት ሲፈራ ምክንያት ይፈልጋል። ምን አለው? አንተ በእኔ ልትፈምስ ፈልገህ ነው። ኦኬ አንተን ደግሞ አላፈምስም። መጀመሪያ ውይይትህን አቅምህን አይቼ ነው ወደ አደባባይ ይዤ የምወጣው። በጣም በሚገርም ሁኔታ ደግሞ አኬ ደስ የሚለው ከሱ በፊት ምንም እውቅና ያልነበረው ምንም የማይታወቅ ከአኬ ያነሰ ፎሎወርና ተከታይ ያለው ሰው ዲቤት አድርጓል። ቀለሜ ማለት ይሄ ኤክስኪዙ አላዋጣለው። ሌላ ኤክስኪዝ ምን ብሎ ይዞ መጣ? አያልቅበት እኮ። ከዛ ሁለተኛ ምክንያት ምን ብሎ መጣ? ታቦት ወደ ኢትዮጵያ እንዴት ገባ በሚለው ነው የምወያየው። ታቦት ወደ ኢትዮጵያ አገባቡ ካልሆነ በአዲስ ኪዳን ታቦት አለ ወይስ የለም የሚለው አልወያይም አለ። እኔ ማይ ብራዘር ታቦት ወደ ኢትዮጵያ እንዴት ገባ ገብቷል አልገባም የሃይማኖት መሰረት እኮ አይደለም። ኦኬ ታቦቱ ኢትዮጵያ ውስጥ ነው ያለው ብለህ አመንክ
ሶዋት ለድህነት የሚጨምርልህ ምን ነገር አለ? ጥምቀት አያድንም ካልክ ቅዱስ ስጋውና ደግሞ አያድንም ብለህ ኦኬ ምስጢረ ሥላሴ ምስጢረ ስጋዌን ክደ እነዚህን ነገሮች ክደ ታቦት ኢትዮጵያ ነው ያለው ብለህ ብታምን ባይዘወይ በጣም ብዙ የታሪክ አጥኚዎች ታቦተ ጽዮን ኢትዮጵያ ውስጥ አለ ብለው ያምናሉ። ግን ይድናሉ እንደዚህ ብለው በማመናቸው? ምንም አያድናቸውም ማይ ብራዘር። ስለዚህ አንተን ታቦተ ጽዮን ወደ ኢትዮጵያ ገብቷል አልገባም ብዬ ተከራክሬ ባሳምን ምንም ለማይጠቅመኝ ነገር ለምደው ምወያይ እንደማንወያየው ስለሚያውቅ በቃ ወደ ኢትዮጵያ ታሪካዊ አገባቡ ካልሆነ አልወያይም ማለት። በጣም የሚያሳዝን ሰው ቢኖር ቀለሜ ማለት ነው። ደን ሁለተኛ ደግሞ የእንጨት ቅዱስ የለም ብሎ ደግሞ ተናገረ። የእንጨት ቅዱስ የለም ሲል ልደተ ቃል የእንጨት ቅዱስ አለ መስቀል ቅዱስ ነው በሚል ይወያያል። አሁን ከልደት ጋር ምን ይበል? እንትናም ገድልም ድርሳንም ይዤ እመጣለሁ አለ። ችግር የለውም እንጨት ወይም መስቀል ቅዱስ ነው ወይስ አይደለም በሚል እንወያያለን። አይ ግማደ መስቀሉ ወደ ኢትዮጵያ እንዴት ገባ ነው የምንወያየው። እኔ በጣም የሚገርመኝ ፍጥረት ቢኖር ቀለሜ አሁን ግማደ መስቀል እግዚአብሔር ግማደ መስቀሉ ወደ ኢትዮጵያ እንዴት ገባ የሚለውን ነው የምወያየው። የእንጨት ቅዱስ የለም ብለህ የተናገርከው ንግግር መጀመሪያ መስቀል ቅዱስ ነው ቅዱስ አይደለም የሚለው ሳትተማመን ወደ ኢትዮጵያ ገብቷል አልገባም የሚለው ጋር ውይይት ካልተወያየሁ ማለት እኔ ርዕስ ወይም ደግሞ ሐሳብ ራሱ እንዴት እንደሚሸሽ ትመለከታላችሁ። ህሊና ላለው ሰው የመወያየት ሐሳብና መወያየት እንዴት እንደሚሸሽ ትረዳላችሁ። ፋይናሊ ደግሞ የማይነካ ትምህርታችን ሲያቀብጠው ነካ። ምንድነው እሱ? ጥምቀት ለድህነት የሚለው የታመነ ትምህርታችን የሰው ሰራሽ ትምህርት ነው አለ። ማይ ብራዘር የማይነካ ነካ። ኦኬ በቃ ገድል ድርሳን ስትልኩ በቃ ገድል ተቃሽ ተብለ ቤትን ዘግተ ምናምን ስታወራ ማንም አልሰማም፣ የሚሰማህም የለም። ኦርቶዶክሱ በደንብ ገብቶታል። ገድላት ድርሳናት ለምን እንደሚውሉ ለምን እንደምንጠቀማቸው በሚገባ ክርስቲያኑ ስለሚያውቅ ሺህ ከፍተህ ብታወራ ማንም አይሰማህም፣ ማንም የሚመልስልህም የለም። ትምህርታችን ሃይማኖታችን ከነካ ግን ማንም አይፈታም፣ ውይይት ይቀርብልሃል ማለት ነው። ኦኬ የምርም አምነህበት የምርም የቤተ ክርስቲያኒቱ ትምህርት ፊት ለፊት ቆመ መሞገት የምትችልና አቅሙ የሚኖርህ ከሆነ ያንን ትነካለህ። ከሌለህ ግን አትንካ። በቃ እንደለመድከው ገድልና ድርሳን ላይ ጥቀስ፣ አውራ። የሚጃጃልን የሚሰማህን በቃ እኛ ለመዝናናት ምናምን ነበር የምንጠቀምበት። አቦዘነች፣ አስካለች፣ አሰሰነች ስትጠራ በቃ እሱ ነበር በቃ እንደ መዝናኛ እንጠቀምሃለን። በቃ እሱ ተዝናንተንብህ እናልፋለን። ደግማ ኦኬ የሆኑ ትምህርቶች ስትነካ ግን በማይቀለድ ቀልደሃል፣ በማይገባ ገብተሃል። ስለዚህ የውይይት ጥሪ ይቀርብልሃል ፔሬድ። ስለዚህ ጥምቀት ለድህነት የሚለው ትምህርት የሰው ትምህርት ነው፣ የሰው ሰራሽ ትምህርት ነው ስትል የጌታ ቃልን ነው የተዘባበትክበት፣ የጌታን ቃል ነው የሰው ትምህርት ያልከው። ስለዚህ የውይይት ጥሪ ቀረበልህ። ማይ ብራዘር ይሄን ኤክስኪዝ ልታደርገው አትችልም። በድፍረት በአደባባይ እየተናገርከው ስለሆነ ኤክስኪዝ ሲጠፋብህ ምን አልክ? ተሳዳቢ ነው ለማለት ሞከርክ። አንድ ማስረጃ እንደማታመጣ ውይ ነው ልትል የምችለው ቀለሜ አሉኝ ነው። ቀለሜ አሉኝ የሚለው ስድብ ነው ካልክ ደግሞ እሱ ዊ ካን ቶክ ማለት ነው። ቀለሜ የሚለው ስድብ ነው ካልክ ኦኬ አቤል አቡና የሰጠው ቻሌንጅ አለ። ለአንድ ሳምንት ነው ምናምን ሰጥቶ ነበር አልሰጠም። ስለዚህ ትክክለኛ ስም እንደሆነ አረጋግጠናል ማለት ነው። ሶ ልታፍርበት አይገባም። ቀለመወርቅ አይተንፍሱ የሚለው በፓስፖርት ስም እንደተጻፈ ምናምን የታመነ እሱ አላችሁኝ ከሆነ ዊካንቶክ ማለት ነው። ቀለሜ አትበሉኝ፣ እሱ ስድብ ነው ለኔ ካልክ ከዛ በኋላ እናወራለን። ያንን ስታጣ ግን ምንድነው ያደረገው? ሊትራሊ ውይይቱን እንደፈራው የማይነካ ነገር እንደነካ ሲገባ ግን ምንድነው ያደረገው? ፎቶ አለን ብሎ አንዱ ሲናገር ፎቶውን ላክልኝ፣ ለኔም ላክልኝ፣ እኔ እዛው የኔ ፎቶ ይሄን ያክል ለመቀበል ጉጉቱ
እንዳላችሁ ራሱ በጣም የገረመኝ የዛኔ ነው። ለእኔም እሺ በውስጥ ለእኔም ላክልኝ፣ እኔን ብትጠይቁኝ በውስጥ እልክላችኋለሁ። ይህን ያክል የምትፈልጉት ከሆነ ፎቶ ማለት ነው። ኦኬ ከፎቶ ይልቅ ግን እኔ እንድትቀበል የምፈልገው ፎቶዬን ሳይሆን ውይይቴን ነበር። ኦኬ እኔን ሳይሆን ክርስቶስን እንድትቀበል ነው የምፈልገው። አክቹዋሊ ከእኔ ፎቶ ይልቅ ክርስቶስ ስለሆነ የሚያድንህ። እኔ አላድንህም ማይ ብራዘር፣ ምንም ልረዳ አልችልም። የኔ ፎቶ ፍሬም አድርገህ ብትሰቅለው ብትፖስተው ምንም የምታመጣው ነገር የለም፣ ለአንተም የሚጠቅምህ ነገር የለም። ለእኔም ምንም የሚጎድለኝ ወይም ደግሞ የምትጎዳኝ ምንም ነገር የለም ማይ ብራዘር። የሚጠቅምህ ግን የነካው ትምህርት ብትቀበል ወይም ደግሞ የነካው ክርስቶስ የቤተ ክርስቲያኗ ክርስቶስ ብትቀበል ግን ህይወት ይሆንልሃል፣ መዳን ይሆንልሃል። ለአንተ ብቻ አይደለም በዙሪያ ላሉ በሞኝነት ለሚከተሉህ መዳን ይሆንላቸዋል ማለት ነው። ሶ ያንን ውይይት መቀበሉን ትቶ ፎቶን መቀበል ላይ ፎከስ አድርጓል ማለት ነው። ይሄ ደግሞ ሼም ሆነ። አንተ ትልቅ ሰው ነህ፣ ባለ ትዳር ነህ፣ ይሄ ወንድ ፎቶ ምን ያደርግልህ? እንቃወማለን ትላለህ። ኤኒዌይስ ያሳፍራል። ፎቶ እንዲህ ሰስፔንስ ሆነ የውይይት ጥሪ ያቀረበል እንለጥፈዋለን እንፖስተዋለን ብለህ ከዛ ደግሞ ሙስሊሞችን ሲሳደብ ነበር። እኔ በጣም የሚወዳጀውና የሚሞሸረውና የሚጋባው ራሱ በጣም ከሚያስደንቁ ሰው ማለት አካላት ጋር ከዚህ በፊት ታስታውሳላችሁ ኦፓልን ንግግሯ ደርዝ ያለው ኦኬ በጣም ደስ የምትል ልጅ ምናምን አይነት ነገር ብሎ እያንዳንዱ እንደው ቪዲዮ ሲመጣልኝ ስክሮል ያደረኩ የሷ ከሆነ መልሼ ነው ሙሉ ማደምጠው የሷ ቪዲዮ አያመልጠኝም ብሎ ተናገረ። የምርም የሷ ቪዲዮ ማያመልጥ ከሆነ በነገር ስላሴን የተሳደበች ክርስቶስን የተሳደበች ኦኬ የ666 ትምህርት ተቀበሉ ያጋንንት ትምህርት ተቀበሉ የሚለውንም ሰምተዋል ማለት ነው። ስለዚህ እሱም ተመችቷል ማለት ነው። ደርዝ ያለው ንግግር ያልከው እሱንም ጨምሮ ነው ማለት ነው። ስለዚህ ወዳጅነትና የምታመልከው አካልም ማን እንደሆነ አስቀድመ ገለጥክልንና አሁን ደግሞ ፎቶውን ለጥፈዋለሁ ፖስተዋለሁ ብለ ጭራሽ ህብረትና ግንኙነት ማለት ሰዎችን ከማስፈራራት ከወንብድና ከሽብር እንደሆነ በጣም ግብርህም ስራህም ያሳያል። ኦኬ ግብርህም ስራህም ያሳያል። በመጨረሻ ምን አልክ? እቺን ልናገርና ወንድሞች ትሄዱበታላችሁ። ሙስሊሞችን እየተሳደበ አለ። ሙስሊሞች ራሱ እንደዚህ አክቹአሊ የሆነ ሳነብ እንደዛ ይሉኛል እንጂ በብዛት እኔ ከሙስሊሞች ራሱ እንዲህ አይነት ትችት ራሱ ገጥሞኝ አያውቅም በብዛት ማለት ነው። ማለት ተሳዳቢ ነው ምናምን ሊሉ ይችላሉ በኮሜንት እና እንዲህ በቪዲዮ ግን እንዲህ ያለኝ ሰው ራሱ የለም። እንኳን ቀለሜ ራሱ ለሰድበውና ሙስሊሞች እንኳን በእንደዚህ አይነት ነገር ብዙ አምተውኝ አያውቁም አክቹአሊ እኔ እስከማስታውሰው ድረስ ማለት ነው። ማለት ውይይት እናደርጋለን፣ የውይይት ጥሪ አቀርባለሁ ምናምን የውይይት ጥሪ አይቀበሉትም። ኦፍ ኮርስ ወይ ሪፖርት አድርገው ምናምን ያስጠፉታል ምናምን እሱን እናውቃለን። እንዲህ ኦፊሻሊ ተሳዳቢ ምናምን ብለው አይ ዶንት ሪሜምበር። እሱ ግን ሙስሊሞችን የሚሳደበውን ነገር ለጥፈን እዛ ያሉ የሚኖርበት አካባቢ ያሉ እንዲይዙት እናደርጋለን ምናምን። ለሙስሊሞች በጣም ነው ያዘንከው አንተ በጣም ነው ለነሱ የምታስበው። የተሳደብኩት ነገር ካለ ባይዘው አሁንም በደንብ እየሰማው እንደሆነ በደንብ ስለምናቅ ማለት ነው። የተሳደብኩት ነገር ካለ ከቻልክ እዚህ ናና አንድ የተሳደብኩት አንተንም ሙስሊሞችም የተሳደብኩበት ማስረጃ ካለ ይዘህ ለጥፈው ይቅርታ ጠይቃለሁ። ምንም ችግር የለውም ካለ ማለት ነው። የተሳደብኩበት ያለ ማስረጃ ያወራውበት ማለት ካለ ማስረጃ አቅርብ። እኛ ክርስቲያኖች ላጠፋ ነው ይቅርታ መጠየቅ ምንም ችግር የለብንም። እንዳንተ ስላልሆነን ማለት ነው። እንዳንተ ስላልሆነ በሙሉ ፕሮቴስታንቶችን ጨፍልቄ እንደዛ ማለት ስለማልችል ማለት ነው። አንተ ግን በቤተ ክርስቲያን ላይ ያለህን ጥላቻ ለዘመናት አሳየ። አሁን ደግሞ ይኸው የኛ ወንድሞች ራሱ አጋጣሚ ብታገኝ ፐርሰናሊ ለማጥቃት እንደምትፈልግና ውስጥ ያለውን አፈንቅሎ እንደወጣና እንደተናገር በደንብ ማሳያ ስለሆነ ማለት ነው። ይሄ ወንጌል አይደለም። ምሰራው ወንጌል ሳይሆን
ወንጀሎችን ነው የምትሰራው። ከዚህ በፊትም ለሃይማኖት የማይጠቅሙ ናቸው ገድላት፣ ድርሳናት፣ ሃይማኖታዊ ነገር ተወያይ ስትባል አትወያይ። ምክንያቱም መዳን ላይ አይደለም ጉዳይ አንተ። ኦኬ መዳን ላይ ምንም ግድ የለህም። ግድህ ምንድነው? ይሄ የዩቲዩብ እና የቲክቶክ ገንዘብህን እንዳይቋረጥ ማድረግ፣ ከዛ ደግሞ ቤተክርስቲያንን በጥላቻ መክሰስና መስደብ። እሱን ያየ ነው። ሰው ቤት ሄደ እንኳን ይሄን ስድብ እንደማታቆም አየን። ሲስ ቤት ሄደ ባለፈው ማለት ከዚህ አንጻር የሚታይ ነው። እኔ በዚህ ብቃኝና ወንድሞች ቀጥሉ። እሺ ቴንክ ዩ ቀጥል ብሬ ኢትፉፊ ኦቦሌሶ ኢትፉፋ በርሲሳ እሺ ቴንክ ዩ ዮባ ቴንክ ዩ። ያው ብዙ ሐሳቦችን አንስታል። ምናልባት እኔ ቪዲዮ ልስራ ነገሩ እንትን እያልኩ እያሰብኩ ነበርና የመጀመሪያው አንዱ የሰማሁት ቪዲዮ ዮሐድና ኢዮብ ዘሚካኤል የሚባሉት ጭራሽ በቃ ስነ ምግባር የላቸውና እንኳን ለዲቤት ከነሱ ጋር ለውይይት ለመነጋገር እንኳን አይሆኑም ማለት። አሁን የግብረ ገብ ትምህርት ክፍለ ጊዜ ነው እንዴ? አሁን ምናወራው እዚህ የስነ ምግባር ጉዳያቸው እንዴት ነው? የግብረ ገብ ትምህርት ክፍለ ጊዜ አይደለም እዚህ ላይና ከትምህርት አንፃር ከተባለ ለምሳሌ ዮሐዴ ያነሳው ሐሳብ ወይ ደግሞ ያቀረብከው ጥሪ ጥምቀት ሰው ሰራሽ ትምህርት ነው። ጥምቀት ለድነት የሚለው ሐሳብ ሰው ሰራሽ ትምህርት ነው ካለ ሰው ሰራሽ ትምህርት መሆኑን ከመጻሕፍት ወይ ደግሞ ከመጽሐፍ ቅዱስ አሳይቶ እንግዲህ ይሄ ሰው ሰራሽ ትምህርት ነው፣ ይሄ እነሱ የፈጠሩት ነው። ስለዚህ በዚህ መጽሐፍ ቅዱስ ክፍል በዚህ መጽሐፍ ቅዱስ ትምህርት ወይም የአባቶች ትምህርት ይፈርሳል። ስለዚህ ይሄ ሰው ሰራሽ ትምህርት ነው ብሎ ለሚከተሉትም አት ዘ ሴም ታይም ደግሞ የዮሐዴንም ለሚከተሉ ወይ ደግሞ የዮሐዴን ትምህርት ለሚሰሙትም የነሱ ትምህርት ስህተት መሆኑን ማሳየት ነው። አሁን የዮሐዴ ስነ ምግባር ዮሐድ ከማን ጋር የሚነጋገርበት ነው? ከንስሐ አባቱ ጋር የሚነጋገርበት ነው። የኢዮባ ስነ ምግባር ኢዮባ ከማን ጋር የሚነጋገርበት ነው? ከንስሐ አባቱ ጋር፣ ከዚያም ደግሞ ከፈጣሪው ጋር የሚነጋገርበት ነው። ያነጋገር ለዛው ቢሆን የትኛውም ነገር የሱ ኮንሰርን አይደለም። አፍተር ኦል ኮንሰርኑ ምንድነው ወይ ደግሞ ታይትሉ ምንድነው? በስነ ምግባራችን ጉዳይ እንዴት ነን ሳይሆን ሐሳቡ ጥምቀት ለድህነት የሚለው ትምህርት ሰው ሰራሽ ነው ካለ አዎ ሰው ሰራሽ ነው ከራከራለሁ ከማንኛውም ጋር ብሎ መጥቶ መነጋገር ይችል ነበር። ስለዚህ እንትኑን ሺፍት ለማድረግ ሐሳቡን ሺፍት ለማድረግና ኖ የሚለውን ነገር ላለመቀበል ሉክ ከዚህ ቀደም የነበረውን አንድ በቅርብ የነበረ እንትን እንግዲህ የነበረ ሽኩቻ እናስታውሳለን ሁላችንም። እዚያ ላይ ሲሆን እንዴት ተሯሩጦ እንዴት ተጋግጦ ላይክ በቃ ይሄ ድልማ አያመልጠኝም አይነት ነገር በሚመስል እንዴት እንደመጣ ሁላችን እናውቃለን ማለት ነው የተፈጠረውን። አሁን ግን በግልጽ ቋንቋ የዲቤት ጥሪ ከቀረበልህ ና እንወያይ ከተባልክ ኦፍ ኮርስ በቃ ወያያል። አይ እሱ ካላስማማ ደግሞ ይሄን ጉዳይ ከዚህ አንጻር ነው ብለህ ማለት ስትችል እንዴ ዮሐድና ከዮሐድማ ጋር አልነጋገርም ዮሐድና እንትን ኢዮብ እንደዚህ ስነ ምግባራቸው ጉድለታቸው ብለህ ማውራት የመጀመሪያው አንዱ እሱ ነው። ከዛ ትንሽ ቆይቶ ደግሞ ምን አሉ እንግዲህ ቅድስና የለውም የሚልም ሐሳብ መጣ። ከዚያም ታልፎ ደግሞ ወደ ተሄደ የክህነት ያላቸው ሰዎች አሁን ተቀበለዋለሁ ያንተሱን ይሁን በቃ ችግር የለውም በቃ አይወያይ። የሆነ ሰው ክህነት የሌለው ሰው አይወያይ። አንተ መጀመሪያ የክህነት አገልግሎትን ተቀበለዋለህ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያላትን የሐዋርያት ቅብብሎሽ የክህነቱን አገልግሎት ወይ ደግሞ የክህነቱን ስልጣን ትቀበለዋለህ ወይ? አትቀበለውም እኮ። ምክንያቱም አንተን ያንደፋደፈ አንተን ውሃ ውስጥ የዘፈቀ ማን ነው ከተባለ አንድ ተራ ሰው ነው። ለምን? በሐዋርያት የስልጣን ቅብብሎሽ ውስጥ ወይም ጌታ ለሐዋርያት የሰጠውን ያንን ሐዋርያዊ ቅብብሎሽ የማትቀበል ሰው ሆነ ሳለ አሁን ላንተ የጥያቄ ማምለጫ መስሎ ሲሰማ ሲታይ መሸሻ መስሎ ሲታይ አይ ክህነት ከሌለው ሰው ጋር እንደውም በቤተክርስቲያኒቱ መዋቅር ውስጥ ትንሽ ቆይታ ፔሮል ካላሳዩ ልትነው ማለት ነው። ወደፊት ሜይ ቢ እንደሱ ይሆናል ብዬ አስባለሁ። ማለት አሁን ደግሞ እንግዲህ ቪዲዮ አይቻለሁ ዲያቆን መኩም ዲያቆናቱም እንደዚህ ሰርተዋልና አሁን ደግሞ የነሱ ቪዲዮ ሲታይ አይ እንትን ቅጥረኛ መሆናቸውን ማለት ደብራቸውን ከደብራቸው ደብዳቤ ይፈልጋለሁ ምናምን እንዳትል ይሄን ደግሞ ምን ወለደው? የሆነ ሰሞን አስታውሳለሁ በጣም ባለጌ ሰው አለ እንግዲህ ዳጊ የሚባል ታውቁታላችሁ። ምን ሲለው ነበረ? በቃ ጳጳስ ነው ካንተ ጋር መወያየት የሚችለው ብሎ ሲያወራው ነበር። ምንም የሚያውቅ ሰው ስላልሆነ ያም ሰው ሲለው ነበርና ያ የተሰማው ይመስለኛል። እንግዲህ ቀጥላ አሁን ደግሞ ከዲያቆናት ቀጥለ ደግሞ አይ ፔሮልን ያሳዩኝ የት ደብር ናቸው፣ ቀጥሎ ደግሞ አይ ከነሱ አልፈልግም እንደውም ከካህናት ነው ፈልገው እያልክ ሽሽት ማምለጫ ለማድረግ ነው ማለት ነው እንጂ የስነ ምግባር ጉዳይ ግለሰቡ ከእግዚአብሔር ጋር የሚወጣው ነው። ትምህርት ነው ያወራነው።
ለዚያ ነው አንድምታ ተርጓሚያችን ምን ይላል? ሰው በስነ ምግባር ቢወድቅ በሃይማኖት ትምህርት ይቃናል ወይ ደግሞ ይመለሳል፣ በሃይማኖት ቢስት ግን በምን ይመለሳል ይላል። አሁን ትምህርት ነው ንግግሩ እንጂ ከስነ ምግባር አንፃር እንዴት ነው እናውራ በስነ ምግባር ጉዳይ ላይ አይደለም ዲቤቱ ወይ ደግሞ ጥሪው ውይይቱ ማለት ነው። ስለዚህ ይሄ ከሐሳቡ ለመሸሽ ከሐሳቡ ለማምለጥ ያረከው በጣም ዊርድ የሆነ ነገር ነው። በቃ ጥምቀትን ለማውራት የሆነ ሰው ስነ ምግባሩ እንዴት ነው ስነ ምግባር ጉድለት አለበት ምናምን የሚለው ነገር አንተ የሚመለከትህ አይደለም። አንተ የግብረ ገብ አስተማሪ ስላልሆንክ ማለት ነውና ያንን በጣም ሲገርመኝ ነበር እየሰማው። ሌላው በጣም ደግሞ የሚያስጠላው ነገር እኔ በደንብ እንዴት ነው እኛ ኦርቶዶክሳውያን ኢትዮጵያውያን አንመስላቸውም እንዴ? እኔ አሁን በጣም አልገባኝ እያለ የመጣው ነገር ምንድነው? ኢትዮጵያውያን አይደለንም እንደኛ ኦርቶዶክሳውያን? ብድግ ብሎ በሙስሊሙ ሳይድ ይፎክራል ይዝታል። አሁን ደግሞ ፕሮቴስታንቱ ሴም ቲንግ ኢዝ ዴር መዛት ጀመረ ማለት ነው። ፎቶውን አለኝ ፎቶውን አወጣለሁ እንደዚህ አድርገዋለሁ። አሃ እኛ ኦርቶዶክሳውያን ኢትዮጵያውያን አይደለንም እንዴ? በስደት ሀገር ነው እንዴ ያለነው? በስደት ዓለም ነው እንዴ ያለነው? መሰንቋችን በገናችን ሰቅለን እኮ አይደለም ያለነው፣ ሀገራችን ላይ ነው ያለነው። ልዩነቱ ምንድነው? እኛ ኢትዮጵያዊ ማይንድ ሴት አለን። ኦርቶዶክሳውያን ኢትዮጵያዊ ማይንድ ሴት አለን ማለት ምን ማለት ነው? የኢትዮጵያውያንን መጥፋት የኢትዮጵያውያንን ውድመት ወይም የኢትዮጵያን በአጠቃላይ ውድቀት አንፈልገው። ስለዚህ በተቻለን መጠን ኮስሞሎጂካል ሊተርጂ በምንለው ደግሞ ቅዳሴያችን እንኳን ኮስሞሎጂካል ሊተርጂ ስለሆነ ስለ መኳንንትና ስለ ነገስታትም በባህርና በደረቅ ስለሚጓዙ ስለ ሰዎች ሁሉ እንጸልያለን። ስለዚህ ስለ ሀገራችን ኢትዮጵያ ሁል ጊዜ ጸሎት እናደርጋለን። ሀገራችን ኢትዮጵያ ብለን በዝማሪያችን ጭምር እናነሳለን። ምን አለን? ኢትዮጵያዊ አቲቲዩድ ወይም ኢትዮጵያዊ ማይንድ ሴት አለን። ስለዚህ ኢትዮጵያውያን በቀላሉ በእርስ በርስ የሃይማኖት ግጭት ውስጥ እንዲገቡ ኢትዮጵያውያን በቀላሉ አንዱ ባንዱ ላይ ባልተገባ መንገድ እንዲነሱ አንፈልግም። ለዚያ ነው እንደው ራሳችን ያዝ የምናደርገው እንጂ እነርሱን መግጠም ይከብደናል ወይ ወይም እናንተም በጣም ፈርተናችሁ ነው ወይ? ከእስልምና ሳይድ ያሉት በጣም በብዙ ቤተክርስቲያን ሲሳደቡ ኢየሱስ ክርስቶስ ላይ አፋቸውን ሲያላቅቁ የሚውሉ ጌታችን ያለውን አምላካችን ያለውን ሲሳደቡ የሚውሉ ሙስሊሞች አሉ። ለምን እነሱን አታስፈራሩም? ዮኒ የምትባለውም ሰው አደሰም ታይም ደግሞ ቀለም ወርቅ አይተንፈሱም። ለምን እነሱ ላይ አትናገሩም? አፍተሮል እናንተ እናመልከዋለን ያላችሁትን እንግዲህ ታመልኩታላችሁ ወይ? እሱ ሌላ ጥያቄ ቢሆንም ያላችሁትን ኢየሱስ ክርስቶስን ግን ስሙን እየጠሩ ቀኑን ሙሉ በቪዲዮ በግልጥ ሲሳደቡ ሚውሉ ሲራገጡ ሚውሉ አፋቸውን ሲያላቅቁ ሚውሉ ሰዎች በግልጥ እየኖሩ እየተመላለሱባት ባለችው ኢትዮጵያ እኛ ኦርቶዶክሳውያን የተገለጠውን እውነት የተጻፈውን እውነት ስላነበብን ምንሰደድበት ምድር ይመስላችኋል? ኢትዮጵያዊ ማንነት ስላለን እኮ ነው። ኢትዮጵያዊ ማይንድ ሴት ስላለን ነው። እናንተ ምዕራባዊ ነው አስተሳሰባችሁ። ፕሮቴስታንት አፍተሮል ምዕራባዊ ናችሁ። ቤተክርስቲያን ከማለት ይልቅ እኮ ቸርች ማለት የሚቀናችሁ ናችሁ እናንተ። ኢትዮጵያዊነታችሁ ግዕዝን ከመቀበል ይልቅ ግዕዝን መስደብ፣ ከግዕዝ ይልቅ እንግሊዘኛ የሚቀናችሁ፣ እንግሊዘኛ ላይ እኮ የምትጣበቁ ናችሁ። ስለዚህ እናንተ ማይንድ ሴታችሁ የኢትዮጵያን መጥፋት የኢትዮጵያን መኖርም ይሄ መውደምም ጉዳያችሁ ስላልሆነ ምዕራባዊ አቲቲዩድ ምዕራባዊ አስተሳሰብ ስላላችሁ እናንተ ምንም አይደለም ለእናንተ ግጭት መቀስቀስ። በተመሳሳይ በሌላኛውም ሳይድ ያሉት የአቲቲዩዳቸው ሌላ እንደሆነ ይታወቃል ማይንድ ሴታቸው እንጂ ፈርተን ነው እንደ እናንተ ገሌ እንደዚህ እናስደር ወንድ ናችሁ እስኪ ሞክሩ አድርጉ አይደል? እኛ ፈርተን ምናምን ተጠቅልለን እንቀመጣለን። እናንተ አስጨናቂ ሆናችሁ እናንተ እያሰደዳችሁ እኛ ደግሞ በገዛ ሀገራችን ላይ ስደተኞች ሆነን መጻተኛ ሆነን ምናምን ያንን እየሆንን እኮ ያለነው ስለማንችል አይደለም። ጎንበስ ያልነው ይሁን ብለን ሰላም ይሻላል ብለን ኢትዮጵያ ብትቀጥል ይሻላል ብለን እንጂ ኦርቶዶክሳውያን ፈሪዎች ሆነን እኮ አይደለም። እሱም በደንብ ታውቃላችሁ። እንኳን ዛሬ ትላንት የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ምን እንዳደረጉ በታሪክ ወደ ኋላ ትንሽ ገለጥ ብታደርጉ ታውቁታላችሁ። ስለዚህ እንደዚህ ያለውን ፉከራችሁን ተዉት። በትምህርት መሞገት ከቻላችሁ በትምህርት ሞግቱ፣ በትምህርት ተነጋገሩ። ከዚህ ያለፈ ግን ለማስፈራራት እንደዛ ለመሆን አረ እግዚአብሔር ምስክሬን ኦርቶዶክሳዊ አንገቱን ለመስጠት ምንም ችግር የለበትም። ሆኖ እንኳን ቢገኝ ደግሞ የጌታችንን ቃል ስለምናከብር ቤተክርስቲያን ፍቅርን እንጂ ጸብን ስላልሰበከችን ጥላቻን ስላልሰበከችን እኮ ነው እንጂ የትም ቦታ ላይ እኛ እኮ ብዙ ሆነን እናንተ ጥቂት ሆናችሁ በቁጥር እንደዚህ በጣም የምትቆጠር ሆናችሁ ተጽዕኖ ያላደረግንባችሁ ያልነካናችሁ እኮ ቤተክርስቲያን ፍቅርን ስላስተማረችን ፍቅርን ስለነገረችን ነው። ዛሬም ቢሆን ስለናንተ ሁሉ እንጸልያለን። ከዚያ በተረፈ ግን ይሄን እድል አገኘው ይሄን አጋጣሚ ያገኘው ብላችሁ ፎቶን አግኝቻለሁ ፎቶ እንደዚህ እናደርጋለን ሌላ እድል ደግሞ ብታገኙ እንዴት ነው የምታደርጉት? ልክ በርግጥ ያረጋችሁ ያላችሁት ብዙ ነገር እኮ አለ።
አሁን እያየን ያለ ነው። እናጠፋታለን፣ ከምድር እንደዚህ እናረጋታለን። በተለይ በእንግዲህ ትላንትም እያወራንበት ነበር። እንዲያው ከኦሮሚያ ምድር እናጠፋታለን፣ ከምድር ገጽ ነው እናጠፋት፣ ከኦሮሚያ ምድር እናጠፋታለን፣ እንደዚህ እናረጋታለን ኦርቶዶክስን። እግዚአብሔር ምስክሬን ይኸውላችሁ በአራት ነጥብ ፈርተን አይደለም። እሺ ኦርቶዶክሳውያን ኢትዮጵያዊ ማይንድ ሴት ስላለን ለሀገራችንም ለህዝባችንም ስለምናስብ እንጂ ፈርተን አይደለም። እና እንደዛ ዛቻችሁ ይሄ የፍርሃት ስፕሪታችሁ ስለሆነ ቀለሜም ወጣ ብለህ ደፈር ብለህ በቃ ወያያለው በል። ካልሆነም ደግሞ ደፈር ብለህ በቃ ሰበር አድርገህ አይ በቃ ልወያይም እኔ ቤቴን ዘግቼ በገድላትና ድርሳናት ላይ ስሳደብና ስዝት እውላለሁ ብለህ ተናገር። ከዚያ ውጭ ግን በወንድሞች ላይ እንዲህ የሚደረግ ዛቻ ከተራ ንግግር የሚያልፍ ነገር የለውም። አስፈልጎ ሲገኝ በምትመጡበት መንገድ ለመምጣት ብዙም የሚከብደን እንዳይመስላችሁ ለማለት ነው። አመሰግናለሁ ይዋዴ እና እንደምንም ብለህ ግን ቃል ሕይወት ያሰማልን። አይ እሱንማ ፒቲሽን እያሰባሰብኩኝ እኮ ነው። አይቀርም አንድ ቀን ቅድስና እንዲሰጠኝ ምናምን አረጋለሁ። እግዚአብሔር ይስጥልን። ኦቦሌሶ ብሪ እናመሰግናለን። እዮባ ቀጥል። ሄሉ ፕሮቴስታንት ነችና እሷ ሐሳብ ትስጥና እኛ በሰፊው እንሄድበታለን ምናልባት ስለገባች። እሺ ቴንክ ዩ ዮሐዴ ለመጀመሪያ ጊዜ ቤተሰብ ስገባ አመሰግናለሁ ድሉን ስለሰጣችሁኝ። ሰሞኑን እየሆነ ያለው ነገር የክርስቲያኑ ማህበረሰብ እንደማይወክል ለመናገርና እኔም የዚህ ሰው ተቃዋሚ እንደሆንኩ ነግራችኋለሁ። ክርስቲያን ብሎ ተብሎ የተጠራ በስላሴ ስም የተጠመቀ ወንድማችን ዮሐድ እንግዲህ እስልምና ላይ የሚሰራ ወንድማችን ነው። በየትኛውም ሐሳብ አለመግባባት ለክርስትና የሚሞግት እስልምናን የሚሞግት ወንድማችን ነው። ሐሳቡን አክብረን ሐሳቡን መቀበል ግዴታ የለብንም። ግን ደግሞ ከእንደዚህ አይነት ሐሳብ ጋር ከገዳይ መንፈስ ጋር ከአሳዳጅ መንፈስ ጋር አልተባበርም። ብዙ ወንድሞችና ብዙ እህቶች ደግሞ እንደኔ የማይተባበሩ አሉ እና ሰሞኑን እያየን ያለነው በጣም ነው የሚያሳፍረው። እንደ ክርስቲያን ካያችሁ ከሁለት ቀን በፊት ኦፓል ሲጸልይላት ነበረ። እግዚአብሔር ይባርካት አንደበቷ ምናምን የተባለ እኔም በቤቴ ብዙ ነገር ብያለሁ፣ ተናግሬያለሁ። መናገር ያለብኝ ተናግሬ እንደውም ከዛ በኋላ ነው እኔ ቤት መታ ልጅቷ ከኔ ቤት ቦልከው ልጆች ሲያስወጧት ለሷ ሲባል ቤት ተከፍቶ ስትደነቅ የነበረችው። ዛሬ ግን በክርስትና አንድ ነን ብለን የምናምን ክርስቲያኖች ነን ብለን የምናምን እኛ ክርስቲያኖች በተለይ የስላሴ አማኞች የራሳችንን ወገን አሳልፈን ለአህዛብ ለመስጠት በዚህ ልክ መሄዱ ይሄ ስንፍናም ትቢትም አለማስተዋልም መጥፎ መንፈስም ነው። ስለዚህ ብዙ ክርስቲያኖች ይሄንን ሐሳብ ይቃወማሉ። ኤርሚያስ ያደረገው ነገር ፍጹም ትክክል ያልሆነ አጋንንታዊ ተግባር እንደሆነ በግልጽ እሱም ተናግሮታል። እኔም ነግሬዋለሁ። ጥግብ እስኪል ነው ነገርኩት። ይሄንንም አውቆ ይቅርታ ጠይቃለሁ ብሏል። ይቅርታውን እንግዲህ እየጠበቅን ነው። እስካሁን ይቅርታ ቪዲዮ ላይ ነው፣ ግን ደግሞ ይቅርታ እስካልጠየቀ ድረስ እንቃወመዋለን። ዮሐድ በየትኛውም ሐሳብ ባልስማማው ነው ያሳልፈ ለአህዛብ አልሰጠው። ምክንያቱም እኔ እስልምና ላይ የሚሰሩ ወንድምና እህቶች አሉኝ። በነገራችን ላይ በጣም ለአይኔ የምሳሳላቸው ሳያቸው የሚያሳሱኝ ሲናገሩ የሚያሳሱኝ ወንድሞች አሉኝ። ወንድሜ ኦርቶዶክስ ነው። ወንድሜን አሳልፈ ለአህዛብ አልሰጠም። አንዳንዴ መሬት ላይ የሌለንን ህይወት ነው እዚህ ቲክቶክ ላይ እየኖርን ያለነው። እኔ ከቤተሰቦቼ ጋር ስኖርና እዚህ መሬት ቲክቶክ ላይ የምኖረው ህይወት ፍጹም ስህተት ስለሆነ ነው ወደ ራሴ የተመለስኩት። ወደ ራሳችን መመለስ አለብን። ቤታችን ውስጥ የማናደርገውን ውጭ ወጥተን ሌላኛው ወንድማችን ላይ ማድረግ ፍጹም ክርስቲያናዊ ያልሆነ። በዚህ መንገድ የትኛውም ክርስቲያን ወደ ክርስቶስ አይመጣም እና እኔ ከዚህ ሐሳብ ጋር ፍጹም እቃወማለሁ። እግዚአብሔር ቢረዳውና ቢፈቅድ ይቅርታ ወጥቶ ቢጠይቅ ደስ ይለኛል። ዮሐዴ በጣም ነው የምወድ። በጣም ብዙ የሚወዱ ወንድሞች አሉክ። አንተ ማብራሃቸው ስታገለግል የነበሩ እነ
ዳኒ እውነት ለሁሉ እነማመድ አበባው ይሄንን ሐሳብ እነማመድ እውነት ለሁሉ ይቃወማሉ ሁላችንም እንቃወማለን አንዳንድ ጎባጣ መንፈስ ያለባቸው የኤርሚያስ ገረድ የሆኑ ከገስቱ ላይ ላለመነቀል የሱን ሐሳብ ሆይ ብለው መቀበል የሚፈልጉና ከሱ ሐሳብ ውጪ የማይወጡ አሉ እኛ ግን አንቀበል እና ዮሐዲ በጣም አመሰግናለሁ ማንንም አንተን አሳልፎ ለአህዛብ አይሰጥም ካንተ በፊት እኛ እንቀድማለን ተባረኩ ጸጋና ሰላም ይብዛላችሁ ኦኬ እሺ ሄሊ እናመሰግናለን እግዚአብሔር ይስጥልን እግዚአብሔር ያክብርልን ስለ ሐሳብሽ በጣም እናመሰግናለን እሺ ምንድነው የጎባጣ አሽከር አጉብድዶ ይሄዳል ነው እንግዲህ እያልሽን ያለሽው እናመሰግናለን ለማንኛውም ጎባጣ መንፈስ ነው ይስተኛል እሷ መንፈስ ናለችው ይመቻት ወደ ጉዳዩ ስንመጣ እንግዲህ ቅድም አንተሽም ቤት የተወሰነ ነገር ተነጋግረናል በመጀመሪያ ደረጃ እንወያይ እንጂ እንገዳደል የሚል ጥያቄ እኮ አልቀረበም እገለሃለውና አይደለም እኮ የተባለውና ተወያይ በመጽሐፍ ቅዱስ ጥምቀት ለድህነት አይደለም ብለባልከው ላይ ተሳስተሃል ብዬ ስለማምን ናና እንወያይ ሲባል አስገድልሃለሁ የሚመስል ነገር ባይዘው አስገድልሃለሁ ነው ሊተራሊ ንግግሩ ማለት ነው ናዝሬት ነው ያለው ከዛን ተባሉት አካላት ሄደው ያናግሩት ማለት አስገድልሃለሁ ነው ሌላ ነገር እኮ የለውም እና ለውይይት ሰው ሲጠራ አስገድልሃለሁ የሚል ምላሽ የሚሰጥ ይሄ ክፉ መንፈስ ነው በጣም አስጠሊ እንትን ነው በዚሁ አጋጣሚ ግን ፕሮቴስታንትም ሆነው ቪዲዮን በመስራት እንዲሁም ደግሞ ላይቭም ከፍተው ሲናገሩ ስተት ነው ብለው የተቃወሙ ሰዎች አሉ የህሊና ጉዳይ ስለሆነ እናመሰግናለን ስለ ህሊናችሁ ስለቆማችሁ ማለት ነው ሄሉም ቤቷን ከፍታ አስተናገር እንደነበረ ሰምቻለሁ አቤልም ቪዲዮ ሰርቶ አይቻለሁ የሱን እና ሌሎችም ይኖራሉ እናመሰግናለን ምናቃቸው ስለምና ላይ የሚሰሩ ፕሮቴስታንት የሆኑ ሰዎች አሉ መረጃቸውም ያለን ማለት ነው በቃ በደንብ እንተዋወቃለን እና እንዲህ አይነት ነገር ተፈጠረ ወይ ተጣላን ምናም ብለን አውተንዲ እንሰጣችኋለን ነው የሚባለው ልንጠብቃቸው እኮ ነው የሚገባው ሲጀመር አይደለም አሳልፈን እንሰጥ ማለት ነው የፈለገ ልዩነት ቢኖረን ይሄ ሰዋዊነት አይደለም ይሄ በጣም ክፉ መንፈስ ነው እና ይሄ ለሀገርም ያስቸግራል ማለት ከነዚህ ጋር ራሱ መቆጠር ከባድ ነው እውነት ለመናገር እና በእንደዚህ አይነት ነገር እኛ ልንቀለድ አንችልም የምር ግን እንዲህ አድርጋችሁ እናንተ የሆነ ነገር ቢፈጠር ከዛን ግን ቆማችሁ ትሄዳላችሁ ለነገሩ ልትሄዱ ትችላላችሁ ህሊና ስለሌላችሁ ማለት ነው ዲቤት ተቀበል ሲባል ፎቶ ይሻማል እኔ በጣም እኮ ለኔም ይባባላሉ ዲቤቱ ለኔም ለምን አይሉም ዮኒ ማኛ መስለም ዲቤቱ እኔ ልቀበል ለምን አትልም ሚወያየው ሌላ የሚያጨበጭበው ሌላ እኮ ነው አሁን እኔ ዮኒ እግዚአብሔር በሚያውቀው ምንም አይነት መጽሐፍ ቅዱሳዊ ዕውቀት የሌለው ፖለቲካውም ላይ እንዳቦካ ታሪክ አያቅ ወደ እዚህም ወደ ክርስቲያን ወደ መንፈሳዊም ነገር ሲመጣ ያው አለማወቁ ተከትሎት የመጣ ሰው ነው አለማወቅ እንዴት እኔ በዚህ ልክ ስም ቢኖረው እሱ ነው በቃ አለማወቅ የሚባለው ስም ቢኖረው እሱ ነው እና የዮም ተሳዳቢ ነው እኔ ምስክር ነኝ ይላል አሁን እሱ ስለ ስድብ ማውራት አለበት በጌታ ስም ፋይል እናውጣ ካልን ማህበረሰብን እንደ ማህበረሰብ የተሳደበ ሰው እኮ ነው በዘግናኝ ቃላት ከ6 ከ7 ዓመት በፊት ያሉ ቪዲዮዎችና ፋይሎችን ማውጣት ነው ያ ማንነት የያዘ ሰውን ተሳዳቢ ምናም ብሎ ለመናገር ምን አይነት ሞራል ይኖረዋል እንናገር ካልን አንተም ሆንክ ማን ከምትናገሩት በላይ መናገር እንችላለን እኔ ፖለቲካው ላይ በደንብ አቅበታለሁ ሲል ሰማሁትና ክርስቶስ ምንም አያውቅም ስለ ፖለቲካ እንኳን አይደለም መንፈሳዊ ይቅርና ማለት ነው የሀገሩን ታሪክ አያውቅም ግን ይሄ ሶሻል ሚዲያ አስጠሊ ነገሩ ምንድነው ጮክ ብሎ ያወራና የተሳደበ እንደ ጀግና ነው የሚቆጠረው አቋም እንደሌለው እዛው ሁሉም አይቶት እኮ በፖለቲካውም በእምነቱ ትንሽ እዚህም እዛም ያለ ሰው ሲገኝ ዮኒ ማኛ ቢጤ ወይም ዮኒ ማኛ
ልጅ ነው የሚባለው ሌላ ምንም አይባልም ይሄ ምንን ያሳያል ከተባለ አቋምም ዕውቀትም እንደሌለ ያሳያል እና እንደዚህ አይነት ማንነት ያለው ሰው ከማጋቢ ገጥም ጥሩ ነው ከቀለሜ ከዛ እውርን እውር ቢመራ ሆነና ምን ላይ ጣላቸው ኦፓል ላይ ይገጣጠሙታል ለጉድ ማለት ነው እና እኔ በስድብ ሊቅነት የለውም ሶ አለቅላቂነት ካልሆነ በቀር እና በስድብ የምትታወቁ ሰዎች ከሌ ተሳዳቢ ነው ምናምን ይያላችሁ መልክ ተሰሩ እውነት ለመናገር ደስ አይልም በተረፈ ግን ልንናገር የምንፈልገው ነገር ዲቤት ማለት መንፈሳዊ ውይይት ነው አይደለ እኔ እምነቴ እንደዚህ ነው ሶ አንተ ስተት ላይ ስለሆንክ ወደኔ እምነት ና የሚል ጥሪ ነው አይደለ እንዲሁም ደግሞ በእኛም ሳይድ ያለው ይሄ ነው ሌላ ነገር የለውም አዲስ ነገር የለውም ዲቤት ማለት ያን ያህልም ልናመናፈሰው አይገባም የኔ ሐሳብ ያሸንፋል ብዬ የኔን ሐሳብ ልሸጥ ነው መውጣው በቃ አንተም እንደዛ እዚህ ላይ እንደው የተለየ ቅድስና ስላለኝ እኔ በቅድስና ምናምን ብሎ መመጻደቅ አያስፈልግም ከዛን ዮሐድ ቅዱስ ነው ወይ በጣም ያው እንግዲህ ሁላችሁም በደንብ ተዝናንታችሁበታል ብዬ አስባለሁ ቅድስናና ክህነት ለይቶ ማያቅ ሰው ነው ዮሐድ ቅድስና አለው እንዴ እያለ እንትን ሲል የነበረው ማለት ነው ከዛን የውይይቱ መንፈሱ እንደዛ ነው ግልጽ ነው ቀጥሎ ክህነት የሚል ነገር ተነስቷል እሱ ማን ሆኖ ነው ክህን ባይዘው እኛ እንኳን መጥነው ማለት እኛን አይመጥነንም እሱ ይሁን ብለን እንደው ጴንጤዎች 5ም 6ም ሆነው ይሰሙታል የሚያጎበድዱት ማለት ነው ይሰሙታል ብለን እኮ ነው እንጂ ዮሐድም እኮ ስለመጠነው አይደለም ከደረጃ በታች እኮ ነው እሱ ማለት ነው ምክንያቱም እኛ መጽሐፍ ቅዱስ ማይጠቅስ ሰው ከደረጃችን በታች ነው እውነት ለመናገር መጽሐፍ ቅዱስ አያውቅም ምንድነው ሰምቻለሁ መጽሐፍ ቅዱስ አያውቁም እሱም ኢዮብም ዮሐድም እንደው ትንሽ ታላቁ ምን አይነት ነገር ሲል ሰምቻለሁ እና በቃ መጽሐፍ ቅዱስ ካላወቀ እና ተወያየና አላወቅንም አይደለ ሶ መተኮ ማሳወቅ ነው አያውቁም ትላለ ግን ደግሞ ትፈራለ የናቴ መቀነት ጠለፈኝ ወዘተ ማለት ነው ይሄ የሚጋጭ ነገር ነው ከዛን ይሳደባሉ ትላለ የስድብ ንግስቷን ደግሞ ታሞካሻለ እያወቀ ያቀም ነው ጌታ ለኔ እንደ ዘንድሮ ፕሮቴስታንቲዝም ተልከስክሶ አያቀም በጣም ነው የተልከሰከሰው እና ተግባቦት ሁሉ ነው የጠፋባቸው አይደለም መጽሐፍ ቅዱስ ላይ ያወሩ ይቅሩና ተግባቦት ሁሉ ጠፍቶባቸዋል እንዋይ ሲባል አስገድላለሁ ይሄ አስቸጋሪ ነገር ነው ለያጅ ለገዳዝም ያስቸግራል እውነት ለመናገር ሶ እንደ አጠቃላይ ወደ ቁም ነገሩ ስንመለስ ዛቻው ይሄ ማስፈራሪያ ነው ግልጽ ነው ሌሎችም እንደዚህ ማለት በቃ ራሳቸውን ማያሳዩ ወንድሞች አሉ እንደሚታወቀውና መተው ናንወያይ እንዳይሉ ማቆም ይሄ ምንድነው ማስደንገጥ አይነት ነገር ነው በቃ ፎቶ ይለጠፋል አይነት ነገር ማለት ነው እንወያይን ከፈራ ቤት አርፈ ቁጭ ማለት ነው እኔ እንደውም በዚሁ አጋጣሚ ለመክር የምወደው የቲክቶክ እንትን አልሆነልህም እግዚአብሔር በሚያውቀው አልሆነልህም እዛው ዩቲዩብ ላይ ሄደ ማንንም አጠገብ የለም ከዛን እብድ የሚያክል ፎጣ ትይዛለ ከዛን እየተብኳካ እዛው ብትል ነው የሚሻለው እኔ የሚሰማኝ እሱ ነው እንጂ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ አንተም ወርደ ተከታዮችንም አወርደሃል ግን በዚሁ እንዲሰመርበት ሁሉን እያለን አይደለም እንዳንተ ነው ሁሉም ፕሮቴስታንት ብለን በፍጹም አናምንም በዚህ ልክኛ ድፍን አይደለም ጥሩ ሰዎች አሉ እንደዚህ አይነት ነገሮችን የተቃወሙ አሉ እናመሰግናለን እዚህ ያላችሁ ኦርቶዶክሳውያን ሁላችሁ ክፉን በክፉ አንመልስም ግን ደግሞ እርስ በርስ መጠባበቅ ይኖርብናልና እሱ እናደርጋለን በተረፈ ግን ዲቤቱን ተቀበለም እስቲ ተወያይና በዛውም እስቲ እኛንም አሳፍረን መጽሐፍ ቅዱስ አያቆም ስላል ካሳፈረልንና እዛ እኔንም መተብታ አሳፈረኝ እጅግ በጣም ደስ ይለኛል ክህነት ስትል ናቱና መኩም ተቀበለውሃል እነሱም ግን እንደው ያንተን ቃል ሰምተው ማለት ነው እንጂ ለነሱ የምትመጥን ሰው በፍጹም አይደለም ቲክቶክ ላይ ኮሜንት ላይ እንደው ዝም ብሎ 2-3 ቀን የተመላለሰ ሰው ላንተ በቂ ነው
2-3 ቀን መጥቶ 2-3 ቀን እንትን ያለው ሰው እጅግ በጣም በቂ ነው። በጮሃ አይደለም እንዴ አባቴን ጥራው አለኝ መላኩ እያልክ እኮ ተረት የምታወራ ሰው ነው። ኤርሚያስ አባቴን ጥራው አይተንፍሱ ነው መላኩ ራሱ አይተንፍሱ ማለት ደብሮት ማለት ነው። ራስ ጥራው አባቴን እና ቀልዳችንን አታምጡ ለማለት ነው። በቃ እንጫወታለን ትንሽ ቆይተን አሬ ሶይ ለምንድን ነው እንደዚህ አይነት በራእይ ለምን ነው የምትቀልደው? ኢዮብ አሁን እሱ መገለጥ ብሎ ስንት ህዝብ አስቀምጦ የተናገረው እንደዚህ ከባድ ነው እና ደግሞ ነገ ያው በመንፈስ ቅዱስ ቀለድክ ብሎ አይ ተሳዳቢ እንደል ኤኒዌይስ አሪፍ እንትን ነበረ ኤርሚያስ ብሎ ግን አይተንፍሱ ማለት ሲደብረው አባትን ይደጥራ ኤኒዌይስ እሺ ባሩኪ አይ ቲንክ ቦርደር እንደዛ ነው። ባሩኪ ይቀጥል። ይዋላልም ኬት እንደሚጋጠሙ ላለው ያው ድስት ግጣሙን አያጣም በሚለው እንመልሰውና ተረቱን ለማንኛውም ብዙ ነገር ተብሏል በወንድሞች ግን ለማንኛውም ያው የዮሐዴን ፎቶ አወጣለሁ የተባለው እንግዲህ ዮሐዴ አጨሮ ተደብቆ አይደለም። ዮሐዴ ነፍስ አጥፍቶ ጠፍቶም አይደለም። ዮሐዴ ፎቶውን የማያሳየው ለወንጌል ሲል ነው። ለገባው እውነት ለገባው ጌታ ኦኬ ለብዙዎች በጨለማው ስላሉ ወደሚደነቀው ብርሃን መተው እንዲመላለሱ ለማድረግ ነው። እንደሚታወቀው እስልምናው ላይ ሲሰራ በቪዲዮ ምናምን በፎቶ ሲወጣ ትንሽዬ እነሱን ዲፌንድ በተደረገ ቁጥር ወደዛቻውና ማስፈራሪያው ይገባሉ። ስለዚህ ከብዙ ነገሮች አንፃር ከዛ አንፃር ራሱ ሸፈን አድርጎ ማድረግ ያለበትን ነገር እያደረገ ያለ ለብዙዎች ደግሞ መዳን ምክንያት እየሆነ ያለ በጣም የምንኮራበት እጅግ በጣም የምንወደው ድንቅ ወንድማችን ነው ዮሐዴ ማለት ነው። ያው እንደተባለው እንግዲህ ይህን የውይይት ጥሪ ራሱ ያመጣው ራሱ ነው። ከምን አንፃር አስቀድሞ ጥምቀት ማለት ሰው ሰራሽ ትምህርት ነው አለ። አረ ጥምቀት ሰው ሰራሽ ትምህርት ከሆነ ያው እንግዲህ መጽሐፍ ቅዱስን ይዘና መጽሐፍ ቅዱስ ላይ ሰው ሰራሽ ትምህርት አለመሆኑን እናሳያለሁ የሚል የውይይት ጥሪ ነበር የተደረገለት ማለት ነው። ይህንን የውይይት ጥሪ ያኔ ገላትና እንትን ላይ የነበረውን ሩጫ የነበረው ፍጥነት ሊጠቀም አልፈለገም። አይቼ ስቄን ያለፍኩት አለ። ያው እንደማይስቅ ዮሐዴም ደግሞ ቅድም ነግሮናልና እንደመቀበል ኢዮባ ቅድም እንዳለው በቃ እንገዳደል የተባለ አስመሰለው። የተባለው አንተም የገባህን እውነት መስክር እኔም ደግሞ የገባኝን እውነት መጽሐፍ ቅዱስ የሚናገረውን እንነጋገርበት ነበረ። ስለዚህ እንዲህ ማድረጉ ትክክል አይደለም። ሲቀጥል ክርስቲያን ነኝ ይልና ግን ደግሞ ለማን ቅርብ እንደሆነ ራሱን ያሳያል ለአሕዛብ። ኦኬ ሰይጣን ኦኬ ሉሲፈር ፍትሃዊ አምላክ ነው ብላ የምትናገር ሴት አስገብቶ እኮ ሃሌሉያ ሲል የነበረ ሰው ነው። ሙስሊሞች ኦኬ እንደውም ቀደም ዮኒ አንድ ኮሜንት ጽፎ በጣም እየሳኩ ነበር። ምን አለ የናዝሬቱን ዮሐዴን ከምትፈልግ የናዝሬቱን ኢየሱስን ብትፈልግ ትድንበታለህ ብላ ነበርና እና ማስቀደምና ማየት መመልከት ያለባቸውን የማይመለከቱ እጅግ በጣም አይናቸውን ጨፍነው የሚጓዙ ሰዎች እንደሆኑ ተረድተናል። ከሁሉ በላይ ደግሞ የተረዳነው ነገር ምንድነው? ቤተክርስቲያንን ለመቃወም ከሆነ ከሰይጣንም ጋር ቢሆን ሰይጣን እንኳን መቼም በዚህ ደረጃ ራሱ የሚከፋ አይመስልኝምና ተዋውሎም ተስማምተውም አንድ ላይ ለመቃወም አይሆንምና በጣም ያሳዝናል፣ በጣምም ያሳፍራል። ለማንኛውም አንድ አደራና አንድ ቻሌንጅ ልስጣችሁ እዚህ ውስጥ ያላችሁ እህቶች ወንድሞች፣ ውድ ክርስቲያን ኦርቶዶክስ እህቶች ወንድሞች፣ እንግዲህ ዮሐዴን እንወዳለን ብቻ ሳይሆን አሁን ዮሐዴን 100,000 የማስገባት ቻሌንጅ ይሰጣችኋለሁ። በእርግጠኝነት በዚህ 3 4 5 ቀን ውስጥ
ሁላችሁም በቻላችሁት መጠን ቪዲዮ ሰርታችሁ ምናምን ነገር 100,000 እንደምታስገቡት ባለ ሙሉ ተስፋ ነኝ እና ወንድማችሁን ከለላ ለመሆን ለመጣችሁ ሁላችሁም እግዚአብሔር አምላክ ረጅም ዕድሜና ጤና ይስጣችሁ። እንዲሁም ደግሞ ቀደም ኢዮባም እንዳለው እኔም አንዳንድ ቪዲዮዎችን አይቼ ነበር እና አቤልንም ቀደም የመጣችሁ ሄሉንም እና አንዳንድ ሰዎችም ትክክል እንዳልሆነ ሲናገሩ ነበር። እንደዚህ አእምሮ ያላቸው ፕሮቴስታንቶችም ስላሉ ደግሞ ስለነሱም ደግሞ ምስጋና ማቅረብ ፈልጋለሁ። ቀጥሉ ወንድሞች። እግዚአብሔር ይስጥልን ባሮካና መሰግናለን ቃል ያሰማልን። ወንድሞች አንዴ ሰላም በሉንና ሁላችሁ ከዛ እንዳገባባችሁ ምናምን እንቀጥላለን። ቶኒ አቡሻ ናቲ ጋዲ ግሩም ቶኒ ሰላም በለን። ሰላማችሁ ይብዛ ሁላችሁም ኦርቶዶክሳውያንም ፕሮቴስታንቶችም ሁላችሁም እዚህ ያላችሁ የሰው ልጆች ሁላችሁም ሰላማችሁ ይብዛ። ይዋደ የምንወድ የኛ ጀግና ወንድማችን ሰላም ይብዛ አለው። ሰላማችሁ ይብዛ። ሰላም ይብዛ ቶኒ እንኳን ደህና መጣ ብያለሁ። አቡሻ አለሁ እንደምናችሁ ሁላችሁ ታችም ላይ ያላችሁ እና መምህር ብርሃኑ ምናምን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን ብያለሁኝ። ኦፍ ኮርስ ግን ምንም በኢሹ ላይ ምንም የምለው ነገር የለኝም ስለ ግለሰብ ስለሆነ ኢሹን በደንብ ስለማላውቀው ማለት ነው። ነገር ግን ለህይወት አዝቂ ምናምን የሚሆን ከሆነ የሰውን ፎቶ ምናምን ነገር ባትለቁ ምናምን ነው የተመረጠ የሚሆነው። ለህይወት አዝቂ የሆነ አደጋ ውስጥ የሚከት ከሆነ ሰውን ማለት ነው። አልቲሜትሊ ግን ሶፋር እኔ በማውቀው ሀገር በሸሪዓ አይደለም የምትተዳደረው ሰው ምንም የሚመጣ ነገር የለም። ፓኪስታን ውስጥ አይደለም ያለነው ማለት ነው። ሶ ምንም ችግር የለውም። ፎቶ ተለቀቀ አልተለቀቀ ያን ያህል የሚያሰጋ ነገር አይደለም ውስጥ ያለነው ማለት ነው። ዋቤት የህይወት ነው ይለቀቃል የተባለው ፎቶ የሌላ ሰው መስሎ ስላልሰማ መሰለኝ ውይይት ሲጠራው ቀለሜ እስልምና ላይ ስለሚሰራ በቃ ፎቶ አለን ሲሉ እሱን እናጋልጣለን የሚል ነገር ተናግሮ ነውና ለዲቤቱ ምላሽ ፎቶ እናጋልጣለን ስላለ እሱ ላይ እያወራን የነበረው። ሶ ኦኬ እሺ ቴንክ ዩ በቃ ሐሳቤ ይሄ ነው ባይ ዘ ዌይ። ሶ እንደ ክርስትና ምንም የሚፈራ ነገር የለም ማለት ነው። ምንድነው ክርስቲያኖች ከጥንት ጀምሮ ምስኪን ክርስቲያኖች በሮማን ኢምፓየር ስር ነው ሲኖሩ የነበሩትና ያን ያህል የሚያሰጋ ነገር የለም። ቴንክ ዩ እንዴት ናችሁ? የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ይሰማል ድምጼ? ዮሐዴ ይሰማል? ናቱ ቀጥል። ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁ እንኳን አደረሳችሁ። ምን በዚሁ ሐሳብ ሰጠት አድርገን እንለፍ መሰለኝ። ናቱ ግርማ እናስቀድመውና ማለት ነው። ከዛ እናንተ ትሄዱበት አላችሁ። ጋዲም አለ አንተም አለ ቶኒም አለ ትሄዱበት አላችሁ። ግርማ ከአይ ቲንክ ከፕሮቴስታንት የመጣ ወንድማችን ነው። ሰላም በሉንና ከዛ ግርማ ሐሳብ ሰጥቶ ትቀጥላላችሁ። ጋዲ ፓፓ አንቺ ሰው አሁን እኮ ቅርብ ሰዓት ቤት ምገቡና አንዳንድ ቪዲዮዎች ሜንሽን የተደረጉበትን እያየው ኤኒዌይስ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁ ወንድሞች ሁላችሁም ወንድሞችና እህቶች ልል ነበረ። እህት የለም ገስት ላይ ሁሉም ወንድም ነውና ታች ያላችሁ ክርስቲያን ወንድሞችና እህቶችም ሁላችሁንም ሰላም ብያለሁ። እንዴት ዋላችሁ? በኋላ ሐሳብ ሰጣለሁ። ቀጥሉ። እግዚአብሔር ይመስገን። እንኳን ደህና መጣ ጋዶ። በኋላ ላይ ሳመራይዝ አድርጋችሁ ትጠቀልሉታላችሁ። ግርማ ሰላም በለና በዛውም ሐሳብ እንቀጥለው። እንደምናችሁ ሁላችሁንም ሰላም ብያለሁ። እንግዲህ ምናልባት እዚህ ካላችሁት
ከዮባ ጋር ይመስለኛል የመነጋገር እድሉን አግኝተን የተነጋገርነው። ሌሎቻችሁን ግን ያው እዚህ ሶሻል ሚዲያ ላይ እንደከረመ ሰው አውቃችኋለሁ፣ አያችኋለሁ፣ ብዙዎቻችሁንም እሰማለሁና በሆነው ነገር በጣም ነርቨስ ከሆኑት ሰዎች አንዱ ነኝ። እንግዲህ ምናልባት በእምነት የማልመስላችሁ ወንድሞች ቤት ገብቼ መናገሬ ከንቱ ውዳሴ ፈልጌ እንዳልሆነ በደንብ ከኛ ወገን ያሉ ሰዎች እንዲያውቁ ፈልጋለሁና ዛሬ ከኦርቶዶክስ ወንድሞች ጋር መነጋገር ያው በእኛ ቤት ኦርቶዶክስን ያለ መስደብ የሚያስነቅፍ ሆኖ በተሳሳቱ ሰዎች እየታየ ስለሆነ እኔ እንግዲህ ከህይወት ልምዴም ከእድሜ ባለጸጋነቴም አንጻር እኔ ከንቱ ውዳሴ የምፈልግ ሰዎች ዝም ብሎ ብራቮ ብራቮ እንዲሉኝ የማልፈልግ ሰው ነኝና ግን የሆነ ሆኖ የተሰማኝን ደግሞ ደስ የሚለኝ ባክግራውንዴም እንግዲህ ውትድርና ስለሆነ በግልጽ መናገር የምችል ልምዱም ያለኝ ሰው ስለሆንኩኝ ሁሉ ጊዜ እምነቴን እዚህም ሶሻል ሚዲያ ላይ ቢሆን ኦርቶዶክስም ያለ አግባብ ስትነካ ኦርቶዶክስ ሳልሆን ኦርቶዶክስ ያለ አግባብ ተነክታለች ብዬ በነፃነት ሐሳቤን በመግለጽ ነው የምታወቀውና በዮሐድ በሆነው ነገር ግን በጣም ነው ማዝነው። ሳዝን ግን በሁለት መንገድ ነው። አንደኛው ዮሐድን በዚህ መልኩ ፎቶውን ገልጻለን ብለው የሚናገሩት ሰዎች ምናልባት የግል ሐሳባቸው እንጂ በፕሮቴስታንቱ ዙሪያ ፕሮቴስታንቱን ወክለው የማይወክሉን መሆናቸውን በደንብ መናገር ፈልጋለሁ። ትክክልም አይደለም ሐሳቡ ሲጀምር። ለምን ዮሐድ ግለሰባዊ መብት አለው ራሱን የመግለጥም ያለ መግለጥም። እዚህ ዘመኑ ባመጣው እዚህ ፕላትፎርም ላይ ዮሐድ በወደደው መንገድ እምነቱን የሚያመልከውን ጌታ በፈለገው መልኩ ማገልገል መብቱ ነውና ይሄን የግለሰባዊ መብቱ የሆነውን ነገር የለም መብቱ አይደለም እንገልጣለን የሚል ከሆነ የዮሐድን ፕራይቬሲ መንካትም ነው ከእምነት ባለፈምና እሱ ትክክል አይደለም፣ ጤናማም አይደለም። ይሄ አማኝ መሆንም አይጠይቅም። ይሄን ነገር ትክክል አይደለም ብሎ ለማለት ይሄን የሚያደርጉ ሰዎችን በግልጽ ቅድም አንድ ከኛ ወገን የሆነች እህት ከፍታ ሄሉ በግልጽ ተናግሬ ያለው ልክ አይደለም። ይሄንን የሚያደርጉት ሰዎች ደግሞ እኩይ ሐሳብ ያላቸው ፈጽሞም ለወንጌል ወገንተኛ ሆነው ያሰቡት ሐሳብ የተናገሩት ንግግር እንዳልሆነ በደንብ አጽንኦት ሰጥቼ ተናግሬ ያለውና ቢያደርጉት ደግሞ ምናልባት ይሄ ምድራዊ ጥቅም ያገኙ እንደሆነ እንጂ ዮሐድን አይጎዱትም። ዮሐድ የሚያመልከውን ጌታ ምናልባት ፎቶውን በመግለጥ የሚፈራው ነገር ሞት አይደል? በቃ ለዮሐድ ደግሞ አክሊል ያዘጋጁለት በአምላኩ ዘንድ አምላኩን ሰብኮ እንጂ በእነኛ ሰዎች ቢገደልም ሊሞት የሚችለው እንደ የመጨረሻ ፈርዘር ብንሄድ ዮሐድ ላይ የሚሆነው ነገር ዮሐድ ቢገለጥ እንደዛ ነው እና ለዮሐድ እድል ፈጠሩለት ከአምላኩ ጋር መገናኛ ከአምላኩ ጋር አክሊል ያገኝ ይሆናል እንጂ ውርደት አያገኘውም። ለምን ሰክሮ ሲደባደብ አይደለም ዮሐድ ሞተ የሚባለው። ቢሞት እንኳን እኔ በጣም አሁን እንኳን ድምጼ እየተንቀጠቀጠ ነው ከብስጭት በጣም ተናድጃለሁ። በእውነት ሊሆን የማይችል ነገር ነው። ይሄን ስናገር አሁንም ከንቱ ውዳሴ ፈልጌ አይደለም። በኦርቶዶክሳውያን ዘንድ በጣም እርግጠኛ ሆኜ ነው የምነግራችሁ። ልክ አይደለም ነው ሐሳቡ እና ይሄን ብለው በተናገሩ ወንጌላውያንን በሚሉ ሰዎች ስም እኔ ዮሐድን ይቅርታ መጠየቅ ፈልጋለሁ። አይዞህ ማለት ፈልጋለሁ። መስለኛል ኢንቫይት ሲያደርገኝ የገባሁት ያለ ማቅማማት ይሄን ነገር ለመናገር ነውና ጊዜያችሁን ብዙ አልወሰድባችሁ። የሆነው ነገር ፈጽሞ ወንጌላውያን አማኞችን የማይወክል ወንጌልንም ራሱ ክርስቶስ የሆነውን ወንጌል ክርስቶስ ነውና እሱን የማይወክል ትክክለኛ ያልሆነ እነኚህ ለወንጌልም ሳይድ አድርገው ወንጌልን የሚሰብኩ ሰዎች ሳይሆኑ እዚህ ቲክቶክ ላይ ቅጭል የሚል ሳንቲም ፍለጋ የሚሯሯጡ የወንበዴዎች ሐሳብ ነው ምለው። ይሄን በድፍረት በጣም ነው መናገር የምፈልገው። ይሄን ለማለት ነው። ታንኪዩ ብዬ በዚሁ ልጨርስ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም አሪፍ ሐሳብ። አክቹአሊ ይሄንን እየተነጋገርን ያለው አሴ ፌዝ አይደለም፣ ስለ ፌዝ ስላልሆነ ወይም ስለ እምነት አይደለም የተነሳ ሃይማኖታዊ ጉዳይ አይደለም የተነሳ። አክቹአሊ ጥሪው የሃይማኖት ነበረ፣ ግን ጥሪው ወደ ፐርሰናል ስለዞረ ፐርሰናል
ጉዳይ ደግሞ አሴ ራሽናል ቲንኪንግ ፐርሰን ነው እየተወራ ያለው ወይም ደግሞ ንጹህ አይምሮ ወይም ደግሞ አሴ ሎጂካል ፐርሰን ሲታሰብ የተጠራበት አውድና ከዛ የተመለሰበት ወይ ምንም ሴንስ የማይሰጥ ነገር ከመሆኑ አንፃር ነው ሐሳብ እየተሰጠ ያለውና ግሩሜ ስለ ሐሳብ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ እናመሰግናለን። ግሩም አይደለም ዮሐዴ ግርማ ነው። ኦኬ ሲቆላመጥ እኮ ምንድነው የሚሆነው? እሺ ስታቆላምጠው ነው ግሩም ያልከው ይመች ቀን ነው ትላል። ግርምሽ በጣም እናመሰግናለን፣ እግዚአብሔር ያክብርልን። እዚህ በእርግጥ ሰሞኑ በቅርብ ጊዜ ውስጥ የለህም ጠፍተሃል። ሶሻል ሚዲያ ላይ ካሉ ፕሮቴስታንቶች በጣም ይሄ በእርግጥም ትልቅ ሰው ነው፣ ግብረ ገብ ያለው ሰው ነው፣ በጣም ደስ የሚል አስተዋይ ሰው ነው፣ መናገር ያለበትን ፊት ለፊት የሚናገር ሰው ነውና የተወሰነም ቢሆን ስለማቀው ነው እና ታይሳዩ ያስገባውት ስለገባ ሐሳብንም በግልጽም ስለነገርከን እናመሰግናለን። ይሄ የሰውነት ጉዳይ ነው፣ ሌላ ምንም አይነት ነገር የለውም። እንደዛም ይሄ ጭብጫቦ ምናምን የምትፈልግም ሰው አይደለም እናውቃለን። እንደዛም አይነት ነገር የለም። ግን ደግሞ ሰው እንደ ሰው ካሰበ ይሄን ነገር ላያወግዝ አይችልም። እንደ ሰው ማሰብ ብቻ ነው የሚያስፈልገው። ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ምናምን መሆን አይደለም። በቃ ሰው መሆን በቂ ነውና ሰውነታችሁን ስለተጠቀማችሁ ነው የምናመሰግናችሁ። ሌላ ምንም ነገር አይደለም። በቃ ሰው ስለሆናችሁ ሰውነታችሁንም መታችሁ ስላሳያችሁን ነው የምናመሰግነው። ቀላል ነገር አይደለም። ይሄ የታቀደው ነገር ቀላል ነገር አይደለም። ለኛ ወንድማችንን የሚያሳጣን ነው። ለነሱ ቀላል መስሎ ሊታያቸው ይችላል። ስለዚህ እኛ ጋር ትልቅ ቦታ አለው ይሄ ማለት ነው እና በእንደዚህ አይነት ጊዜ ደግሞ ሰው ሆኖ ሲገኝ በጣም ደስ ይላልና ከዛ አንፃር ነው። ግርምሽ እግዚአብሔር ያክብርልን። እሺ ታንኪዩ፣ ተባረኩ፣ ሰላም ደሮሽ። እሺ ግርማሽ ሰላም ደር። ናቲሻ ቀጥል። እሺ በድጋሚ ሰላም ብያለሁ። ዮሐዴ እንዴት ነህ? አንተ ዛሬ በጊዜ መጣ። ብዙ ነገር መናገር የሚገርም ነገር ብዙ ነገር መናገር ፈልጌ ነበር እና አንዳንድ ኮመንትም ሳይ እንደገና ደግሞ ምን አሰብኩ ደግሞ ይሄ ልጅ ተሳዳቢ ነው ተብዬ ደግሞ ያቀረብኩትን የውይይት ጥሪ እንትን ሪጀክት እንዳያደርግ እንትን አልኩና ግን ደግሞ በቃ እስቲ ስርዓት ባለው የሆነ የተወሰነ ነገር ልናገር። የመጀመሪያው ነገር ምንድነው? ያው የውይይትን ህግ ታውቁታላችሁ አይደለ? ያው የውይይት ህግ እንግዲህ ሁለት ሰዎች ውይይት ከገቡ በኋላ አንደኛው እምነቱን ዲፌንድ ማድረግ ከከበደው የሐሰት መሰረት ላይ መሆኑን ካሳየ የሚጠየቀውን ጥያቄ በትክክል ካልመለሰ ተሳድቦ ከወጣ ተረቷል ማለት ነው፣ ወይ ደግሞ ተሸንፏል ማለት ነው። እና አሁን የኤርሚያስ ነገር ምንድነው? ከውይይቱ በፊት መሸነፉን በቃ ፐብሊክሊ በይፋ በቃ ተናገረ ራሱ ማለት ነው። ለምን አታኪንግ ዘ ፐርሰን ወይም ደግሞ ጥያቄ የቀረበው በስርዓት ነው። በስርዓት የቀረበውን ጥያቄ ወደ ስድብ ቀይሮ ወይም ደግሞ አታክ ወደ ማድረግ ቀይሮ ሲናገር ሰማ ነው ማለት ነው። ስለዚህ ዮሐዴ ጥያቄ ያቀረበ ጥያቄውን መቀበል ስለከበደው ብቻ ሳይሆን ኢቭን ስለተሸነፈ ከውይይቱ በፊት ስለተሸነፈ ምን ማድረግ ጀመረ? ዮሐድን ማሳደድ። ኦኬ ዮሐድን ማሳደድ ጀመረ። ስለዚህ የመጀመሪያው ነገር የምናየው ከዚህ ነገር ምንድነው? ከውይይቱ በፊት ነው የተሸነፈው ይሄ ሰው። የተረታው ከውይይቱ በፊት ነው ማለት ነው። ይሄንን እናያለን። ሁለተኛው ነገር ደግሞ ምንድነው? ያው የምንጠብቀው ፍሬ አለ። እንደዚህ አይነት ፍሬዎችን እንግዲህ መልካም የሆኑ ፍሬዎችን ከሱ መቼም አንጠብቅ። እኔ አልጠብቅም እና ቅድም ዮባ እንደተናገረው ያቀረብነው የውይይት ጥሪ ኢቭን ከሱ ጋር እንደው የመወያየት ፍላጎት ኖሮን አይደለም። እኔም መኩም ዮሐዴንም ጨምሮ ማለት ነው። ግን የሚናገራቸውን ነገሮች መመለስ ስላለብን ስለሆነ ይሄ ይያዝልን ማለት ነው። ግን በጣም የሚገርመኝ ነገር አንድ ያላወቁት ነገር አለ። ያላወቁት ሳይሆን እያወቁት የካዱት ወይ ደግሞ ምንም እንደው ያልተገለጠላቸው ነገር ሊኖር ይችላልና እሱ ምንድነው? የተደገፍነው ክርስቶስን መሆኑን ረስተውታል መሰለኝ። ማለት ተስፋችን፣ ህይወታችን፣ አላማችን ክርስቶስ ነው። በነገራችን ላይ እንዲሁ ስትዘል ስትአብድ ትኖራለህ እንጂ በአንተ ይብስብሃል። በቃ የተደገፍነው
ሰንበሌጥ አይደለም ወይም ደግሞ ሳር አይደለም። አለቱን ክርስቶስን ነው። አንወድቅም። ማንም የዋህዴ አሁን እንዲህ ለአጥቃ ምን ብትል የሚጠብቀዋል የሚጠብቀናል ሁላችንም ማለት ነው። እና ተስፋችን ክብራችን የሆነ እግዚአብሔር ሁላችንም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አለን። ስለሱ ስም የሚመሰክር ልጅ ነው የዋህዴ እና ለማያምኑ ሰዎች ነው የሚመሰክረው። ወደዚህ ወደ ብርሃን እንዲመጡ ወደ እውነት እንዲመጡ እየመሰከረ ያለ ነው እና እንደው እኛ ዝም ብንልህ የሰማይና የምድር ንጉስ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝም አይልም። ስለዚህ ጠላትነት ከየዋህዴ ወይ ደግሞ ከኛ ጋር አይሆንም ማለት ነው። ስለዚህ ከማጋ ነው ከኛ ጋር ሳይሆን ከጌታችን ጋር ይሆናል ማለት ነው። ስለዚህ እንዲሁ ሳታስቡት ብቻ ጠላት አትሁኑ፣ ለወንጌሉም እንቅፋት አትሁኑ። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? መገረዝን ብሰብክ ኖሮ ለምን ያሳድዱኛል አለ። ስለዚህ ያሳደዱኝ ያለው እነሱን ተቃራኒ ስለሰበኩ ነው እያለ ነው። ያ ማለት የዮሐድን የሚያሳድድ ከሆነ እኛን የሚያሳድድ ከሆነ እየተሰበከ ያለው የእሱ ተቃራኒ ነው ማለት ነው። ስለዚህ ይሄ መገረዝ ወይ ደግሞ የተሻረው ወይ ደግሞ የማይጠቅመው ለድህነት የሆነውን ነገር የሚለፈልፍ እሱ እውነተኛው ወንጌል ሲያሳድድ ይኖራል ማለት ነው። ስለዚህ የሚብስብህ በአንተ ነው። ይህንን ደግሞ አስረግጠን ነው የምንነግርህ ማለት ነው። ለምን የመጀመሪያ የምንተማመንበት ሀገራዊ ወይ ደግሞ ዓለም ላይ ያለውን ሕግ ሳይሆን ጌታችንን ስለሆነ የምንተማመነው ከሱ በምንም ልትለየን አችልም ማለት ነው። ይልቁንስ እንደው ለጨዋታ ያህል ከዮሐዴ ፎቶ አስቀድመን እኛ የኤሊውን ፎቶ እንዳንለቅና ጉድ እንዳንሰራ ለማንኛውም ለጨዋታ ነው። ኤኒዌይስ አንዳንዴ ብርሃናችን በሰው ፊት መብራት ያለበት በየትኛው መንገድ ነው የሚለውን ማወቅ አለብን። በጣም እንግዲህ ይኸው ቁጥብ ሆኜ እያወራው ነው ደግሞ ተሳደበ እንዳይሉኝ ማለት ነው። እና እያደረገ ያለው ነገር ኢቭን በምድራዊ ሕግ ራሱ ሊያስጠይቀው የሚችል ነው። በነገራችን ላይ ማለት እንኳን በሰማያዊው ቀርቶ በምድራዊው ሊያስጠይቀው ይችላል። ግን እንደው መመክራችሁ ግን አንደኛ ይሄ ኦፓል ምናምን ሲባል ሰምቻለሁ ቅድምም ማለት ነው። አንድ ሁለት ልጆች እንደው እኛ የምናውቃቸው ከዚህ የሆኑ አንድ ሁለት ልጆች እንዲህ በጣም እንደው ይሄን ቃል በመጠቀም በጣም ሶሪ በጣም ስታሽቃብጡ አይተናል። እና እኔ አንፍሬንድ ወይም አንፎሎ ነው ያደረኳችሁ። በጣም ተጠንቀቁ ለራሳችሁ ማለት ነው። አኗኗራችን ስርዓት ሊኖረው ይገባል፣ በፍቅር ሊሆን ይገባል። ግን ኦቨር ሪያክት ማድረግ ወይ ደግሞ ማሽቃበጥ ግን ተገቢ አይደል። እህቴ ነሽ ከቨር አድርጌልሻለሁ፣ አድኜሻለሁ፣ ሞቼልሻለሁ እንደዚህ አይነት ነገር አይሰራም ባይ ዘ ወይ ማለት ነው። እና ጠላትነት ያደረገው ክርስቶስ መጥቶ ምንድነው በሚያምኑና በማያምኑ ሰዎች ጠላትነትን አድርጓል። ለዛ ነው ሰላምን ላመጣ አልመጣሁም ያለው። ስለዚህ እንትናችንን መለየት አለብን፣ ቦታችንን ማለት ነው። እዛም ይመቸኛል እዚህም ይመቸኛል፣ አርፋችሁ ብትቀመጡ አሪፍ ነው። እንደገና ደግሞ ተሳዳቢዎቹ ቤት ወይ ደግሞ ይሄ ፎቶ እንልጥፋለን ቤት ቁጭ ብላችሁ የምታሞቁ ካላችሁ ደግሞ ራሳችሁን ቆመ ብላችሁ ለመመርመር ምናምን ሞክሩ። እና ደግሞ በተጨማሪ ጌታ ሁላችንም ያግዘን። በዚሁ አጋጣሚ በሌላ አካውንት ካለ ዮሐዴ ተደብቆ እንደሚሰማ በጣም እርግጠኛ ነኝ። በነገር ላይ ብዙ ሳይገባ ጆይን ብዙ አታውካ አንተ ሰውዬ የውይይት አቅርበ ዝም ብለህ ታቦካለህ እንዴ? ኧረ እኔ ምንም አላልኩትም። እንዲህ ምስክሬ ሁሉ ሰው አለ 2000 ሰው ማለት ነው። እኔ ምንም ክፉ ነገር አለ በ2000 ሰው መሀል ነው ኤሊ ምናምን ብሎ ምሳሌ የሰጠው ብሎ ደግሞ ደግሞ ናሽናል ጂኦግራፊም ሊከለክለን ነው እንዴ? እስቲ ብቻ እናያለን። ለማንኛውም ቴንክ ዩ። አቦዘነች ማንን ነው የምታታልዩ እንዳይል። እሺ እናመሰግናለን። ቃሉት ያሰማል እናቱዬ። አይ ቲንክ ቶኒሻ ነው መሰለኝ። ቀጥሎ እንዳገባባችሁ ቶኒዬ ይቀጥል። በድጋሚ ሰላማችሁ ብዛ። መዝሙረ ያሬድ እንኳን በሰላም መጣ። ሰላማችሁ ብዛ። እኔ የሚለው ኧረ እና ምንድን ነው ከኛም ልጆች እንትን በቃ እሱ ስላጠፋ ሁሉንም ፕሮቴስታንት ማውቀጥ የለብንም። በኮሜንት ጴንጤ ነው ምናምን አትበሉ። በቃ ያናዳልና ባለፈው አሁን በተነሳው ጉዳይ ላይ በስሳይና በድል በድል በነበረው እንትን ኮሜንት ላይ በተለጠፈው እንትን ቪዲዮዎች ላይ በቃ ይሄ ነው ኦርቶዶክስ ምናምን ሲሉ በጣም የኔ ሐሳብ ስላልሆነ ማለት ነው። ኦርቶዶክስ ነኝ ግን እንደዛ አይነት ሐሳብ የለኝም። ስለዚህ በጣም አዝኛለሁ እንደዛ ብሎ ሲጽፉ ማለት ነው። ወንድሜን አውቃለሁ፣ የስጋ ወንድሜ አሁን ፕሮቴስታንት ወንድሜ ነው አለ። በጣም ነው የሚያከብረኝ።
ሲጾም ያከብረኛል፣ ሃይማኖትን ያከብራል፣ መዝሙሮችን ሲሰማ ያከብራል፣ ከኔ ጋር አብሮ ይሰማል እና በጣም በፍቅር ነው የምንኖረውና እነዚህ የሚዘሩት ክፋት በጣም እናቱ እኮ ኦርቶዶክስ ነችና በጣም አሁን ለሷም ያለው ጥላቸው ነው የሚታይ በቃ ለእናቱ ፍቅር እንደሌለው ማለት ነውና ሁላችንም የተሳሰረን ሰዎች ስለሆነ አንዱ በጠፋው እንትን ሁሉም እንደዛ ነው ማለት ልክ አይደለም። በቃ እነሱ በክፋታቸው የተመረዙ ሰዎች ስለሆኑ ማለት ነውና ኦርቶዶክሳዊ ሞትን ይፈራል ብሎ ነው እንትን የሚያስቡ እንደ የአምላካችንን ቃል የሚናምን ሰዎች ነን እኮ መጽሐፍ ቅዱሳችን ላይ ማቴዎስ ወንጌል ላይ ስጋን የሚገድሉትን አትፍሯቸው ነፍስንም ስጋንም ወደ ጋናም የሚጥሉን እሱን ፍሩ ነው የተባለ ነው። ኢየሱስ ክርስቶስ እሱን እንድንፈራ ስጋንም ነፍስንም ወደ ጋናም ሊጥል የሚችለው እሱ ብቻ እንደሆነ ነው የነገረንና እውነት ለመናገር የና አርሴማ የና እስጢፋኖስ የና አግናጦስ ልጆች የሰማዕታት አባቶቻችን እናቶቻችን ሰማዕታት ናቸውና ወንድሞቻችን በቅርብ ጊዜ እንኳን በግብጽ የታረዱት ወንድሞቻችን ናቸው። በእኛ እድሜ ላይ የነበሩ ልጆች ማለት ነው ወጣቶች የዛሬ 9 ነው 11 ዓመት ታሪክ ነው እና የሰማዕታት ልጆች ይሄንን ታሪክ የሚሰማ ኦርቶዶክሳዊ በሰማዕታት ደም ላይ በቆመች ቤተክርስቲያን ውስጥ የምንኖር ሰዎች አሁን ሞትን እንፈራለን ብሎ ነው የሚያስቡ። ይወደ በቪዲዮ ያሉት አሁን በቪዲዮ ቢወጣ ቤተሰብ ይጨነቃል ምናምን ብሎ ነው እንጂ ለቤተሰብ ለእናቱ ለወንድሞቹ ለእህቶቹ አስቦ ነው እንጂ እሱ በሱ ላይ በሚደርሰው ቤተሰብ ያዝናል ብሎ ነው እንጂ አሁን ይወደ ሞትን ይፈራል ወንጌልን ያዘው ስለ ወንጌል ላውራ ብሎ የወጣው ወደ ሜዳ ወንጌል እንትን ሞትን ፈርቶ ነው እንዴት እንደሚያስቡ ማለት ነውና እግዚአብሔርን እኔ ሞትን በጣም እንደ ቀልድ ነው ማየው ማለት ነው ከኢየሱስ ጋር እስከኖርኩ ድረስ ኢየሱስን እስካመንኩ ድረስ እንደ ስንሞት ሞተን እኮ ነው አዲሱን እንትን ሰውነታችንን የምንለብሰው ያ የታደሰውን ሰውነት የምንይዘው ሞተን እኮ ነው እና በጣም ሞትን እንትን በሞት ማስፈራራት ወንጌልን በሞት ማስቆም አይቻልም። በሞት የሚቆም በሞትና በስደት የመጣ ወንጌል ነው ያለንና በዚህ ልክ እንትን እግዚአብሔርን እንዴት አሰበ ግን ሞትን እንትን ክርስቲያን ሞትን ይፈራል ብሎ እንዴት አሰበ? በጣም ከባድ ነው። ግን ይወደ እንወደሃለን ብትሞትም ላንተ ክብር ነው ሽልማት እኮ ነው እና ለመናገር ሰማዕታትነት ለእግዚአብሔር ተብሎ ምናት በዚህ ዘመን ላይ ክፋት ብዙ ነገር ወጣቶችን በሚወስድበት በዚህ ዘመን ላይ ለእግዚአብሔር ኖሮ እንድማለፍ በክርስትና ሲመሰደድ እድል ነው። በዚህ ዘመን ላይ መመረጥ ነው እንዴ ብዙዎቹ እንትን ሰክሮ አይደል እንዴ በቱቦ ውስጥ የሚሞቱት ወጣቶች በዚህ ዘመን በአካባቢ ስም በዘረኝነት ስም እየተደባደቡ እየተዋጉ አይደል የሚሞቱት ለተራ ነገር እና ሞት በሞት ማስፈራራት አይቻልም ክርስቲያንን እና በሞት ቀጠላ ወንጌል ነው ያለንና እግዚአብሔር ካንተ ጋር ይሁን እንወድሃለን። በጣም ነው የሚወድ እግዚአብሔርን በጣም ድምጽን ሲሰማ ራሱ በጣም ነው ደስ የሚለኝ። ይወደን አሁን በይወደ ላይ በክፋት ከተነሳ በቃ በይወቀስ ስለሚበልጥ ነው በቃ ሐሳቡን መሞገስ ስላልቻልክ ነው እንጂ ይወደ አረስማ ከባድ ሆናት ለመናገር ማለት ነውና ከይወደ እውቀትን ነው እንጂ ምን ነስቶ ምን ይጠቀመው ይወደ ምርጥ ልጅ ነው በእውቀት ለሁሉም መመለስ የሚችል ማለት ነው። በእስልምናም በኩል ቢሆን በፕሮቴስታንትም በኩል ቢሆን ያጠና ያናበባ ምርጥ ወንድማችን ነውና እግዚአብሔር ይጠብቅ ወንድማችን እንወድሃለን ከጎንነን በምንም ነገር ማለት ነውና ኦርቶዶክሳዊ ወጣትም እንትን የሚያንቀላፋ እንዳልሆነ ወንድሙን የሚወድ እንደሆነ ለወንድሙ ነፍሱን የሚሰጥ እንደሆነ እሱም ይታወቅልን እውነት ለመናገር ማለት ነው።
ወንድማችን ሲናካ ዝም አንልም። ምንም ቢሆን እንከፍላለን ለወንድሞቻችን ማለት ነውና ቴንክ ዩ ቴዶ ሁላችሁም ጸገብ ዘላችሁ በጣም ምርጥ የቤተ ክርስቲያን ልጆች ስላላችሁ ማለት ነው። እግዚአብሔር ከእናንተ ጋር ይሁን። ወርዳለሁ ሌሎች ይግቡ። ቴንክ ዩ እድሉን ስለሰጠኝ ዮሐዴ። እሺ ቶንሻዬ እናመሰግናለን። ቃል ተሰማልን ቶኒዬ አንተ የተወደድክ ወንድም ጋዲ ብሮስኪ ያለ እናንተ ሰዎች እኔ እኮ ስለሞት እንዴ በትሞትም የሚሉ ኮሜንቶች ድምጽ እየሰማው ምንድነው እንዴ እናንተ ሰዎች ዮሐዴ አላ ድምጽና ሰማው እርግጠኛ ለመሆን ያክል አለው የት ሄዳለሁ? አይ እዚህ ጋር የሚወራው ነገር እንዴ መጠራጠር ጀመርኩ ትላለህ። ለማንኛውም ሐሳብ የሰጣችሁ ሰዎች በሙሉ እናመሰግናለን ለሐሳቡ። ቱ ቢ ኦነስት አሁን ገና ወደ ቤት ስገባ ነው ቪዲዮ ምናምን የሰማሁት። ላይክ ይሄ ሐሳቡን የተናገረበት አንድ ሁለት ሶስት ሐሳቦችን መስጠት ፈልጋለሁ እውነት ለማውራት። አንደኛ ያው ከዚህ ሰዎች ምን እናስተውላለን ምን እንማራለን የሚለው ነገር ትናንት አንድ ያነሳነው ሐሳብ አለ። ኢቭን እንደ ቀለሜ እኔ ኤርሚያስ እያልኩ አልጠራውም ይቅርታ አድርጉልኝና እንደ ቀለሜ አይነት ፕሮቴስታንቶች ቤተክርስቲያን እስከተሰደበች ድረስ ከማንም ጋር ከማንም ጋር ህብረት ሊፈጥሩ እንደሚችሉ አስተውለናል። ትናንት ተናግረናል። ለምሳሌ ስላሴን ከምትሳደብ ክርስቶስ ኢየሱስን ከምትሳደብ በጣም ብዙ አጸያፊ ነገሮችን ክርስቲያኖች ላይ ከምትናገር ሰው ጋር እነዚህ ሰዎችን ሁሉ እስከማሞገስ ድረስ ቤተክርስቲያን እስከተሰደበች ድረስ እነዚህ ሰዎችን እስከማሞገስ እንደሚሄዱ አንድ ያስተዋልነው ነገር አለና ይሄ ምንም ህሊና ያለው ሰው ራሱ ጀጅ የሚያደርገው ነገር ነው። ምን አይነት ሰዎች እንደሆኑ ፐርሰናሊቲያቸው ምን አይነት ሰዎች እንደሆኑ የምናስተውልበት ነገር ነው። ሁለተኛ እንደው የእውቀት ማነስ ደግሞ እነዚህ ሰዎች ጋር እንዳለ እናስተውላለን። ለምን ከተባለ ክራይቴሪያ ሲያወጡ ዲያቆን ካልሆነ እንዲህ ካልሆነ ቅብርጥስ እየተባለ ሲወራ ሰምተናል። እውነት ለማውራት ለመሸሽ ማለት ነው። ዲያቆናትም ሆነው ውይይት ጥሪ ያቀርባሉ። እሱም ቢቀበሉ መልካም፣ ካልሆነ ግን እንደው ደምረው ዲያቆን ሆኖ ነው ውይይት ጥሪ የተቀበሉት። ኦኬ ቀለሜ ከደምረው ጋር ልወያይ ያለው ደምረው ዲያቆን ሆኖ ነው። ምን ያህል ደብል ስታንዳርድ እንደሆኑ እኮ እንድታስተውሉ ነው ጋይስ። ደምረው ዲያቆን አይደለም፣ ቅርብ ጊዜ ወደ ቤተክርስቲያን የተጨመረ ሰው ነው። ግን ከደምረው ጋር እንዲጓግቶ ሊወያይ ነበር። ለምን ከተባለ ኦፍ ኮርስ ዊ ኖው ዛት። ስለዚህ አሁን ልክ ዮሐድ የውይይት ጥሪ ሲያቀርቡ ኦር ሌሎች ወንድሞች የውይይት ጥሪ ሲያቀርቡ አይ እንዲህ ካልሆኑ ተብሎ ክራይቴሪያ ከወጣ ፍራቻ ነው። ይሄ ምንም ጥያቄ የለውም። ይሄ ምንም ትናንት አልተወለድንም ሁላችንም አይደል? ማንም ሰው የሚያስተውለው ነገር ፍራቻ ነው። ለዛ ነው ቀለሜ በሯን ዘግታ የምታጨበጭብ የሚባል አባባል አለ። ሽሮ ተብለን ነበር ያደግነው። ስናድግ ግን ቀለሜ ነው ሊትራሊ በቃ ፈሪ ነው። በቃ እውቀት የለውም። መጽሐፍ ቅዱስና አባቶች ትምህርት ላይ እውቀት የለውም። ኦኬ ገርላትንም ቢሆን በዛው ልክ ሚስ ኢንተርፕሬት እያደረገ ሁሉ ቁጭ ብሎ የመሳደብ መንፈስ አብሮት ያለ ሰው ነውና እኔ በዚህ ደረጃ ሁሌ የምሬ ነው የምላችሁ፣ በዚህ ደረጃ ቦታ ሊሰጠው የሚገባ ሰው ራሱ አይደለም። እውቀት የለውም። ሰው መናቅም አይደለም፣ ይሄ መታበይም አይደለም። ነፃ የሆነ ሰው ነው እግዚአብሔር በሚያውቀው። ኦኬ ሌላ እነዚህ ነገሮችን ካስተዋልን ግን እኔ ሰውየው ፐርሰናሊ ራሱ ምን አይነት ችግር እንዳለበት አንዳንድ ነገሮችን ላስታውሳችሁ ፈልጋለሁ ከይቅርታ ጋር ማለት ነው። አንደኛ ምንድነው ከተባለ ያው ቀለሜ እንደምታውቁት ስራ አይሰራም። እኔ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ ያለበት ሰው ጋይስ ምን አይነት ሰው መሰላችሁ? አሁን ድንገት እየሳቀ እያወራ ምናምን ነገር የሆነ ሰዓት ማልቀስ ይጀምራል። የማንነት ቀውስ ያለበት ሰው ከምልክቶች ውስጥ አንዱ ምንድነው? የሆነ ሰዓት እያወራ አውት ኦፍ ኖዌር እየሳቀ የሆነ ሰዓት ያለቅሳል። እንግዲህ ሪከርድ የምታዩ ሰዎች ምናምን ነገር ቀለሜ እንደዚህ ነው። ያወራና የሆነ ሰዓት ለቅሶ ይጀምራል። ይሄ የማንነት ቀውስ ያለበት። ይሄም ከምንድነው የመጣው ከተባለ እንግዲህ ከዚህ በፊትም እንደሰማነው ከራሱ ወንድሞች እንደሰማነው ስራ አይሰራም። ኦኬ ሚስቱ ናት የምታስተዳድረው። ቤት ቀኑ ሙሉ ቁጭ ብሎ የሚውል ሰው ነው። ይሄ ደግሞ ባይት ሰልፍ ሰዎች ላይ የሚያመጣው ይሄ ጭንቅላት ላይ የሚያመጣው መቀንጨን አለ ራሱን ችሎ። ተጽዕኖ አሳድሮበታል ብዬ አምናለሁ። ኦኬ ሁለተኛ ቀለሜ ሜቢ እንዳትረሳው እውነት ለማውራት 100 ምናምን ሺህ ዶላር ተዋጥቶልህ አረሳነው እሱንም ነገር እኛ እንደው ክርስቲያኖች ስለሆነ ነገሮችን አይተን ባላየ ስለምናልፈው ነው እንጂ 100 ምናምን ሺህ ዶላር ተዋጥቶልህ ታመም ያለው ብለህ ያ ሁሉ ብር ከተዋጣለ በኋላ ጌታ ፈወሰኝ ብለህ ያን ሁሉ ፕሮቴስታንት ህዝብ ሿሿ የሰራውን ነገር አንረሳው።
አንደርሰውም። ኦኬ ይሄ ረስተነው አይደለም ግን አይተን እንዳላየን ነገሮችን ስለምናልፍ ነው። እኛ ክርስቲያኖች እንደው የሰው ፐርሰናል ነገር ውስጥ ገብተን ማብኳት ስለማይመችን ነው እንጂ እንደዚህ አይነት ፐርሰናሊቲ እና ማይንድ ሴት እንዳለ ሁላ እናውቃለን። ከዛ ሁሉ ሰው ታምም ያለው ብለ ብር ቀጥፈ ኢቭን የገዛ ወንድሞች ብሩን መልስ ኦር መታከመን አሳየን ብለው አይ ጌታ ፈውሶኝ ነው ብለ እንደዚህ በዚህ ደረጃ እምትቀጥፍ ሰው ነህ። ኦኬ እረኛው ኤርሚያስ ምናምን እያልክ ደግሞ ሰውን ሸዋሸዋ ለመስራት አትሞክር። እውነታውን እናውራ ከተባለ ሶስተኛውና የመጨረሻው ሐሳብ ምንድነው? ያው የጆሹዋ ተከታይ ነው ፓስተር ቲቪ ጆሹዋ። ኦኬ ፓስተር ቲቪ ጆሹዋ እንደምታውቁት እንግዲህ ቀለሜ የእግዚአብሔር ሰው ነው ብሎ በተደጋጋሚ ከእግዚአብሔር ሁሉ ሪቪሌሽን አግኝቻለሁ መገለጥ አግኝቻለሁ ቲቪ ጆሹዋ የእግዚአብሔር ሰው ነው የእግዚአብሔር ነብይ እንደሆነ እግዚአብሔር ራሱ አሳይቶኛል ብሎ ሚዲያ ላይ ቁጭ ብሎ የሚቀባጠር ሰው ነው ቲቪ ጆሹዋ። እንግዲህ ፐርሰናሊቲውን ስትመለከቱ በጣም ብዙ ጊዜ በእግዚአብሔር ስም ብዙ ሐሰተኛ ትንቢቶችን የሚናገር ሴቶችን ህፃናትን በመድፈር የሚታወቅ ኢቭን ቅርብ ጊዜ ራሱ በትልቁ ዶክመንተሪ ተሰርቶበት በጣም መጥፎ ነገሮችን ያደርግ የነበረ ሰው እንደዚህ አይነት ሰው የእግዚአብሔር ሰው ነው ብሎ የሚቀበል ሰው ሲጀመር ምን አይነት ተጽዕኖ ሊያደርግበት እንደሚችል ለእናንተ ተዋዋለሁ። ኦኬ ስለዚህ ቲቪ ጆሹዋን እንደ እግዚአብሔር ነብይ የሚቀበል ሰው ጤናው ራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው። ኦኬ ጤናው ሁሉ ጥያቄ ምልክት ውስጥ የሚገባ ነውና እነዚህ ነገሮች ሰመራይዝ ስናደርጋቸው ምንድነው እኔ እንዳልኳችሁ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ አለበት ብዬ አምናለሁ። ሮል ሞዴል አድርጎ የሚያያቸው ሰዎች ሁሉ ሰዎቹም ጤነኛ አይደሉም። ሁለተኛ ሸዋሸዋ በመስራት በጣም የሚታወቅ ነው። ኦኬ ያው እንግዲህ ቅርብ ጊዜ አንዳንድ ወንድሞቹ ስላጋለጡት ነው እንጂ የቴሌቪዥን ጣቢያ ለከፍት ነው እንቅብርጥስ ብሎ የሆነ ጨላም ሊሰበስብ እንደዚህ አይነት ሐሳብ እንደነበረው ሰምቻለሁ። ቤቴም ያን $100,000 ከበላ በኋላ ራሱ ቤቴ ጠቦኛል ኦር እንደዚህ ላይቭ ላይ እንደዚህ አይነት ወሬም ስታወራ ሪከርዶች ሰምቻለሁ። ኦኬ እነዚህ ነገሮችን ግን እኛ ኢሹ አድርገን እኛ ትምህርት ላይ ተኩረት ስለምናደርግ ኢሹ አድርገን እንደው የራሱ ወንድሞች ይታዘቡ ብለን ተተናዋልና ኦቨርኦል ምንድነው አሁን ዮሐዴን እንዲ ፎቶውን ለቃለው እንዲላለው ማለቱ ምን ነው የሚያሳየው ከተባለ ዕውቀት እንደሌለው ተሳስተካውን በኋላ እረኛ ነኝ ምናምን እንዳትል ጭራሽ እረኛም አይደለም በገም አይደለም ፍየልም አይደለም አንተ ምንም አይደለም ተሳስተ ዕውቀት የለም። በደንብ አስተውል። ኦኬ ዕውቀት የለም። ሁለተኛ ደግሞ አጭበርባሪ ነህ ቀጣፊ ነህ። ጴንጤቆስጣል ውስጥ እንዳሉ ብዙ ሐሰተኛ ነቢያቶችና መምህራን እንደነሱ ሁሉ አንተም አጭበርባሪ ነህ ቀጣፊ ነህ። ምንም አዲስ ነገር የለው። ስለዚህ ጋይስ ከዝንብ ማር አይጠበቅም እንደሚባለው ከእንደዚህ አይነት ሰው መልካም ነገርም እንዳትጠብቁ። ኦኬ የማንነት ቀውስ ካለበት አጭበርባሪ ከሆነ ሰው ሌባ ከሆነ ሰው ዕውቀት ከሌለ ሰው መልካም ነገር እናጠብቁና ትህትናም ከሌለ ሰው መልካም ነገር እናጠብቁ ለማለት ያክል ነው። ዮሐድ ምንም አይሆንም። እስከዛሬ የጠበቀው ጌታ ይጠብቀዋል። አዲስ ነገርም አይመጣም እና ይሄን ለማለት ያክል ነው። ዮሐድ እግዚአብሔር ያክብርልን። የተወሰነ ረገጥኩት መሰለኝ ሳላስበው። አይ ፓፓ አንቺ ይመስለኛል እኛ ያረጋግጠናል። በነገራችን ላይ ማንነት ቀውስ ብሩስኪ እናመሰግናለን። ጋዲ ቃሉት ያሰማልን። አይ ቲንክ አሁን ቴዶ ነው። ቴዶ ይቀጥል። ሰላም ለሁላችሁ ሰላም ብያለሁ። የተከበራችሁ ታላላቆቼ እንዴት ናችሁ? ከታች ያላችሁ ሁላችሁ ወንድም እህቶች ሰላም ብያለሁኝ። ያው በርካታው ነገር ተብሏል። በታላላቅ ወንድሞች ብዙ ነገር ተገልጿል። በዚህ በደህንነቱም ጉዳይ በጤና አጠባበቁም ጉዳይ ከሃይማኖታዊ ነገሮችም ጉዳይ ቴክኒካል በሆኑ ነገሮችም መነገር ያለባቸው ነገሮች በሙሉ ተነግረዋል ብዬ አስባለሁ። ጥቂት ሰው እንደው መገንዘብ ከቻለ ብዬ የምላቸውን የተወሰኑ ነገሮች ለማለት ያክል እንግዲህ ይሄ እንዴት ነው ለሳምህ ተብሎ መንከስ ይሁዳዊ ባህሪ ነው። ሲሾሙ ደግሞ መሸጥ የፈሪሳይ ባህሪ ነውና ይሄ ምንም የተለመደ ባህሪ ነው። በዚህ እምነት ውስጥ እንግዲህ በብዛት የሚንጸባረቁ ባህሪያት ናቸው እነዚህና ዮሐዴን በእንደዚህ አይነት መንገድ ሾፍሮ ባልሆነ መንገድ ምላሽ ለመስጠትና ለማምለጥ መሞከር እንግዲህ ጋዲዬ እንዳለ የጤንነት ችግር ነው። ያለ መሙላት ችግር ነው። የወንጌል የምንጭ ውሃ እጥረትም ጭምር የሚያመጣው ስለሆነ እንግዲህ ይህንን ድቀትም ለመከላከል አሁንም እንግዲህ ወደ ቅድስቲቱ ቤተክርስቲያን አይኖቻቸውን እንዲያማትሩ እንጠይቃለን። ከዚህ ውጭ ምንም አንልም። የኛ ቤት የታመመውን ትፈውሳለች፣ አልጋ ያዘውን እንግዲህ ቆሞ እንዲራመድ ታደርገዋለች እና ይሄ ድዊ ነው። ይሄንን የምትረዱት እንግዲህ ግጣሙ ይሄ እርስ በርሱ ራሱ የተገጣጠሙት ሰዎች ባህሪ የሚናገር ነውና
እንግዲህ አንድ በ3 መንግስታት ውስጥ 13 ጊዜ የፖለቲካ አቋሙን የቀየረ በጥቂት ዓመታት ውስጥ ሁሉንም ቤተ እምነቶች አዳርሶ ጥቂት እንግዲህ የቀሩት ምናልባት አሁን በተከታዮቹ ጊዜያት እነዛንም ይዋጃል ብለን እናስባለን። እንደዚህ አይነት ዓለም አቀፍ እብድ ጋር የተፈረመ ውል ስምምነት ነው። እርግጥ ያው ግም ለግም ነው ነገሩ፣ በጋራ ሊያዘግሙበት የሚችል ነው። ፍቻቸው ግን በቅርቡ እውን ስለሚሆን እዛ አካባቢ ላይ ብዙ የምትጋጋጡ ሰዎችና እየሄዳችሁ ማገዶ የምትሆኑ ሰዎች አሁን በእንደዚህ አይነት ደረጃ እውነት ሲገለጥ እነሱ ዋው በቃ አንጫጫ ናቸው ብሎ ነው የሚያስቡት። ባይዘዌ እንደ መሀይም ደፋር የለም ይባላልና እንደዚህ ጨዋ ሰዎች ብዙ ጊዜ ደፋር ናቸው። ይሄ ዕውቀትን በአምባገነንነት መሸፈን ይፈልጋሉና አምባገነንነት ደግሞ መገለጫው አንዱ ይሄ ነው። ባልተወራ ባልተነገረ ነገር ነገሮችን ማሳየት መፈረጅ ማለት ነውና እንደዚህ ስለሆኑ የጋብቻቸው መፍረሱ ስለማይቀር የሌሎቹ እንደፈረሰ አይደለም የግለሰብ ይቅርና የሃይማኖት የእምነት እንደዚሁም ደግሞ የጓደኛም ጭምር ግንኙነቶች ሲፈርሱ ስላየን እየሄድን ማገዶ ባለመሆን ብንተባበራቸው ጥሩ ነው ብዬ አስባለሁ። ቅድም የተወሰኑ ሐሳቦች ሲነሱ ከታች የተንጸባረቁ የተወሰኑ ነጥቦችን ተመልክቼ ነበር። ይሄ ምንድነው የግለሰብን ችግር ተቋማዊ አታድርጉት የሚል ማለት ነው። እኔ ደግሞ ባጻፈው ይሄን ችግር ከተቋም ውስጥ ጎትታቸው አውጡት ብዬ መክራለሁ። ለዛኛው ቤተ እምነት ጥቂት ባለጤናማ አይምሮች መኖራቸውን ጥቂትም ባትሆኑ ብዙዎች ልትኖሩ እንደምትችሉ እንገምታለን፣ ቅድም ኢዮባ እንደተናገረው። ነገር ግን ይሄ የተቋሙ ካንሰር ሆኗል። ምክንያቱም ተሳዳቢዎችን ቆሞ አሞግሶ አቅፎ ፎቶ መነሳት የእናንተ መሪዎች ጠባይ ነው። በእርግጠኝነት አንድ ጉዳይ በደንብ ነገሩን ማሳየት ይችላል ብዬ የማምነው የአቤል አቡና ጉዳይ። አቤል አቡና ምን ያህል ባለጤናማ አይምሮ እንደው ተቻችሎ ነገሮችን በወንጌል ብቻ እንሂድባቸው ብሎ የሚያንን ሰው ምን እንደደረሰበት የምታውቁት ነው። እሱን ያገተው ሰው ሌላው ዓለም ላይ ቢሆን ኖሮ ምን ይደረግ ነበር? ኢትዮጵያ ውስጥ ግን ለጥቂት ቀናት የህግ ጥበቃ ነው የተደረገለት። አሁን በህግ ቁጥጥር ስር ዋለ እንላለን። ሰው በህግ ቁጥጥር ስር የዋለ መስሎ የህግ ጥበቃ ነው የተደረገለት። ይሄ የሚያሳየው በተቋም ደረጃ እንደዚህ ያሉ ክፎች እንግዲህ የተዘሩ እየበቀሉ መሆናቸውን ማሳያ። ስለዚህ አሁን የዮሐዴ እንደውም ቁልጭ ብሎ የመጣ ነገር ስለሆነ በጣም ሼም ስለያዛችሁም ጭምር ነው ብዙዎች ገብታችሁ አይ ተቋምን አይወክልም ምናምን የምትሉንና ተቋምን የማይወክለው እናንተ ስለሌሎችሁበት ሳይሆን እነዚህ ሰዎች ስላሉበት ተቋምን ይወክላል። ምክንያቱም ከእንደነዚህ አይነት ጤናማ አይምሮች ይልቅ ጤናማ ያልሆኑ አይምሮች ቦታውን ስለተቆጣጠሩት ማለት ነውና እንደዚህ ያሉ ግፊቶች የሆነ ነገር ላይ ኃይለኛ ለመሆን የሚሞከሩ ነገሮች ቅድም መምህር ብሬ እንደተናገረው ጮክ ብለን እንድንናገር ነገሮችን ድምቅ አድርገን እንድንመለከታቸው ያደርገናል። በተረፈ ዮሐዴን በተመለከተ እየተሰነዘረ ያለው ማስፈራሪያ ምናምን እናንተ የምትበክሉት አየር አያስነጥሰውም አይደለም ፎቶን ማውጣት ይቅርና ማለት ነው። ትናንት በአይን የሚታወቁ ምናልባት ለዚሁ ለያዙት የወንጌል ዓላማ የሐዋርያዊ ጉዟቸው እንዲስማማ የሐዋርያዊ አገልግሎት ጉዟቸው እንዲስማማ በሚል እንጂ ፎቶ ከፍ ተደርጎ ቢታይ ልንማርበት የምንችለው ታላቃችን መምህር። ስለዚህ እሱ ላይ ልታደርሱ የሆነ ምናምን ይሄ ማውራታችሁ እንደቀላል አናየው። ምክንያቱም የእናንተ ተልእኮ እሱ ስለሆነ ከወንጌል ይልቅ የተላካችሁት ለሌላ አይነት መበረስ ስለሆነ የምትከተሏቸውም ሰዎች የዚህ ነገር ማሳያ ስለሆኑ እንደቀላል አናየው። ወንድማችንን እግዚአብሔር ይጠብቀዋል። ከእግዚአብሔር በታች ደግሞ እኛ ወንድሞቹ ለሌሎች መሰል ወንድሞች እንደሆነው አይናችሁ እያየ ከወጥመዳችሁ ያመርጣል አይደለም። ይሄ ከስለት አፍ የተረፉ ወንድሞች ስላሉን ማለት ነው። ተንኮልና ግፋችሁ ስለማይሳካ በትክክል ወደ ወንጌል መምጣት ብትችሉ በጣም ጥሩ ነው። እስክትመጥኑ ድረስ ግን እኔ ግን እንደው ወንድሞቼ መዳፈር አይሆንብኝና በዚህ ጉዳይ ተደጋጋሚ ሐሳቦችንም ሰጥቻለሁ። እስኪመጥኑ ድረስ እንደው ብንተዋቸው ለእንደዚህ አይነት ሰዎች በጣም አሪፉ ነገር ብዬ የማስበው መርሳት። በተለይ ዮናስ ሙሉነ ለሚባል ሰው ኦርቶዶክሳውያን እመኑኝ ከረሳ ነው በቃ ረሳ ነው። እሱ በየትኛውም ሁኔታ አለመረሳት ነው የሚፈልገው ማለት በኔጌቲቭም ቢሆን ተነስቶ በቃ ይሄ መቀጥቀጡን ይፈልገዋል ማለት ሲሰደብ እንደ ጸጉር ቅቤ ነው ለሱ ያጠነክረዋል። እና እንደዚህ አይነት ባህሪያት ያሏቸው ሰዎች ስለሆኑ እንደው እስኪመጥኑ ድረስ ለዚህ የወንጌል ውይይት የክርስትናዊ ውይይት እስኪመጥኑ ድረስ እንደው ብንተዋቸው የሚል ሐሳብ አለኝ። ዮሐድን በተመለከተ ቅንጣት ታክል አጠገቡ ሊደርስ የሚችል ክፋት እንደሌለ
በእርግጠኝነት ለመናገር ወዳለሁ። ቅድም በየመሃሉ ብሩኬም ሐሳብ አንስቶ ሲናገር የነበረው የቤተሰቡን ቁጥር እናብዛ የሚል ነገር ሲል ነበርና በጠቅላላ ቤተሰቦቼ ባለፈው ወንድም ብሩኬ 21 እንደዚህ 1 ሚሊዮን ፎሎወር ሲገባ በደንብ ስናገረው ነበር። በርካታ ዕቅበተ እምነት ላይ የሚያገለግሉ ታላላቆቻችን በእውነት የሚያሳፍር የቤተሰብ ስብስብ ነው ያላቸው። ቤተሰቡን ለሌላ አይነት ትምክህት አይደለም የምንፈልገው፣ ለወንጌል አገልግሎት መዝሙረ ያሬድን የት ነው የት ቦታ ላይ ነው ያለው? በዚህ ልክ ብቻ ነበር መደመጥ የሚገባው? ዮሐዴ እዚህ ጋር መገኘት የነበረበት እነ ዮባ እዚህ ቦታ ላይ ነበር መገኘት የነበረባቸው? ይሄ የምር ዝም ብለን ይሄ እንትን ይሆን ሰዎች እንደሆነ የላይ አይነት ሰዎች እንደሆነም ብቻ ነውና እንደ ምሳሌ ተጠቀስኩ እንጂ ሁሉንም በሚባል ደረጃ በትክክለኛው ቦታቸው ላይ ማስቀመጥ አለብን እንዲደመጡ። ባይዘው በጣም ሊደመጥ የተፈለገ ሰው ካለ ከፍ ተደርጎ እንዲቀመጥ ይፈልጋል አይደል? ለምን ሲናገር ታች ድረስ እንዲሰማ። ስለዚህ እነኚህን ወንድሞቻችን በእውነት ባለውለታ ናቸው። የዚህ ዘመን የቅድስት ቤተክርስቲያናችን ያው ለራሳቸውም ቢሆን ባለውለታ ናቸው። ለራሳቸው ለኛ ቢሆንም ነገር ግን ባለውለታ ናቸው። ስለዚህ የሚገባው ቦታ ላይ በማስቀመጥ እነዚህን ወንድሞቻችንን የበለጠ እንዲደመጡ ማድረግ መቻል አለብን። ዮሐዴ 100,000 ቤተሰብ ያፈራ፣ ግን ዮሐዴን 100,000 ቤተሰብ እናስገባው ብሎ ማለት ለኔ አሳፋሪ ነው። እያሳፈረኝም ነው ማድረግ። ምክንያቱም ከዚህ በላይ የሚገባው ወንድም ስለሆነ እየተከፈለ ያለውን ዋጋ እንዲህ በቀላል ባትመለከቱት ወንድም እህቶቻችን በጣም ጥሩ ነው ብዬ አስባለሁ። የታላላቆችን ፎቶ በብዙ መንገድ እናየዋለን። እዚህ ማህበራዊ ሚዲያ ላይ ትለጣጥፉታላችሁ እንደ ጉድ። የመዝሙሩን ማድመቂያ ነው የምኑን ማድመቂያ ነው። ነገር ግን እንዲደመጡ ማድረግ ካልቻልን ግቡን አልመጣም ማለት ነው። ስለዚህ የወንጌል ተልእኳቸው የተሳካ እንዲሆን አስፈላጊው የቤተሰብ ከበባ ያስፈልጋቸዋል ለሁሉም ብዬ ነው የምለው። ዮሐዴ ሲዝናል ስለሆነ ባለው ሁኔታ መግባት አለበት ተብሎ ስለታመነ ካልሆነ በቀር በተረፈ ግን እንደው እኛ እኮ ተናግረው ነው ዮሐዴን እንደዚህ ያስገባ ነው እንዳይሉ ከቀናት በፊት እኔ ላይቭም ላይ ስናገር የሰማችሁ ሰዎች ምስክር ትሆናላችሁ። ያው እንደዚህ አይነት ጠባይ ስላላቸው ማለት እና ወደዛ እንዳይወስዱት አደራ አላለሁ። በተረፈ ምን እንላለን? ይሄ ከማይለቅ ድውያቸው እንግዲህ መድኃኒዓለም ይፈውስልን ነው። ሌላ የምጨምረው ነገር የለም። እግዚአብሔር ይስጥልን። እሺ ቴዶዬ እናመሰግናለን፣ ቃልት ያሰማልን እና ደግሞ በዚህ አጋጣሚ እንደውም ቴዶዬ እንደውም የዮሐዴን የ100,000 ቻሌንጅ አንድ ቪዲዮ አደራ ጥዬብሃለሁ እና እናመሰግናለን ቴዶዬ። እሺ ብሩስኪ ቴዶዬ እናመሰግናለን። እሺ ከዛ ያሬዶ ከዛ ታላቁ ያለን እንቀጥላለን። እንደ አጋባባችሁ ሁላችሁም እንኳን ደህና መጣችሁ ብያለሁ። አስቀድሜ ያሬዶ ይቀጥል። እሺ ብሩኬ ዮሐድሻ ታላቅ ወንድም ቴዶም ሰላም ብያለሁ። ዮባ አንትሽ ኡስታዝ ፎይ አብርሽ ዲያቆን ታላቁ ሁላችሁንም ገስት ያላችሁ ወንድሞቻችን ታላላቅ ወንድሞች እንዲሁም ታች ያላችሁትና ወንድሞቻችን ሰላም ብያለሁ። ቤቴን ከፍቼ ነበረ ይሄንን ርዕስ እያወራው ነበረና ለምን ሰብሰብ ለማንድ ቦታ ብዬ ነው ዘግቼ የመጣሁት። ያው ሌሎችም እየመጡ ነው ማለት ነውና ስላሰባሰባችሁ እናመሰግናለን። እኔ አጭር ነገር ነው የምናገረው። የመጀመሪያው ኦርቶዶክስ ቤተክርስቲያን ያላፋቀረችው ተቃራኒ እምነት እኮ የለም። ባይዘወይ ሁሉም ተፋቅረዋል። እኔ እንደው በጣም ባለውለታቸው ናት ቤተክርስቲያን ለነዚህ በጣም እንደ ጠላት ለሚታዩ ለነበሩ ግን መፋቀሪያ ሆናለች። ለምሳሌ ተሐድሶና ጴንጤ ይፋቀራሉ። መሀል ላይ ማን አታክ ለማድረግ ኦርቶዶክስን አታክ ለማድረግ ግን ተሐድሶ ጴንጤ መሆን አይፈልግም። ጴንጤዎችም ወደ ተሐድሶ ሄደው ከሙዚቃው ከጭፈራው ከክላክሱ ከምኑ ከጃዙ ከጭሱ መውጣት አይፈልጉም። ግን ኦርቶዶክስ የምትባል መሀል ላይ ስላለች ይዋደዳሉ። ኦኬ ሲጠየቁ ግን ኢንዲቪጁዋሊ አንዱ ወደ አንዱ መሄድ አይፈልግም። አንድ ላይ ይሰበሰባሉ። ለብቻቸው ግን መናገር ሲጀምሩ ግን አንዱ አንዱን ያወግዛል፣ አንዱ አንዱን ሊባላ ይደርሳል። አሁን ደግሞ ኤቲስት በቅንፍ እስልምና ለእስልምና የሚጫወቱ ቨርሰስ ጴንጤዎች ሆኗል ማለት ነው። አሁን አንድ ሰው ሁለት ሰው ነው እንዳትሉ ኮመንቱን ገብታችሁ ማየት ነው። ይሄ የተለቀቀው ቪዲዮ ላይ የጴንጤዎቹ ደስታ የማጆሪቲ ጴንጤ ደስታ ነው የምላችሁ። ማንም ከጴንጤዎቹ መካከል ይሄ ነገር ትክክል አይደለም
ኦኬ እነዚህ ኤቲስት ስላሽ ሙስሊም የሆኑ ሰዎች ክርስቶስን የሚሳደቡ ናቸው። እንዲያው ስለ ክርስቶስ ግድ ቢላቸው ማለት ነው። ክርስቶስን የሚሳደቡ ናቸው። ስላሴን አይቀበሉም፣ ክርስቶስን አይቀበሉም። ኦኬ ብዙ ሰዎችን እንደ እስልምና ሲቀበሉ እኮ የሚጠሩ ናቸው እኮ እነዚህ ሰዎች። አረ እኔ ስማን መጥራት ስለማልፈልግ ነው፣ እውቅና መስጠት ስለማልፈልግ። አንድ ሰው ሻሃዳ ሲይዝ እኮ የምትጠራ ናት፣ ነይ ተብላ የምትጠራ ናት። ምንም እኮ ምስክር የምትሆን ለምን አይነት ምስክር? ክርስቶስ ሲካድ አምላክ አይደለም ሲባል ቁጭ ብላ ምስክር የምትሆን ናት። እችንም አፋቀረች፣ ቤተክርስቲያኗ ስላለች አፋቀረቻቸው ማለት ማንን? እነ ኤርሚያስንና ግሩፖቹን እንዲሁም ሌሎችም ማለት ነው። እና አንድ ቪዲዮ ከተናገሩት በጣም የገረመኝ ነገር ዮሐድዬ ምን ብሎ ተናገረው? እስልምናን ሲናገር የነበረ ሲል በጣም ነው የገረመኝ። ኦኬ ይሄ ማለት ነው ሐሳብ እዚህ ላይ መስጠት ስለፈልግ እሺ ይሄው ስሙት እስኪ። ኢቭን እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኔም እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው። ሰማችሁ? እስልምና ላይ ምን ሲል የነበረው አፉን ሲከፍት የነበረው አለ ማ ኤርሚያስ። ዮሐድዬ እስልምና ላይ አፉን የከፈተው ሐሰትን ለመናገር ለመግለጥ ነው። ኦኬ ዮሐድዬ እስልምና ላይ ኤፎይም ቢሆን ሁላችንም ቢሆን በተለይ ኤፎይ ከዛ ምን ለመናገር ነው? ስህተት እንዳውን ለመናገር ቻሌንጅ ለማድረግ ነው። ይሄ ክርስቲያን ነኝ ብሎ ለራሱ ለሚቆጥር ሰው ደስታ ሊሰጠው ይገባል አይደል? ምክንያቱም መሐመድ ክርስቶስን ክዷል። ለመሐመድ ክርስቶስ አምላክ አይደለም። ዮሐድዬ ይሄን ቻሌንጅ ማድረጉ ለኤርሚያስ ምን ሆነ? ስድብ ሆነ ማለት ነው። አፉን ከፈተ እስልምና ላይ ያለ ማ ኤርሚያስ ማ ወንጌላዊ ነኝ ባዩ ማ ክርስቲያን ነኝ ባዩ። ስለዚህ ምን አደረገ ማለት ነው? ኦርቶዶክስን አታክ ለማድረግ ስለተፈለገ አሁን እስልምናን የሚናገር ሰው ለኤርሚያስ ምን ሆነ ማለት ነው? ጠላቱ ሆነ ማለት ነው። በጣም የገረመኝ ፓርት ነው። ኢየሱስ የተነካ ኢየሱስ የተሰደበ ብሎ እኮ አንድ ሰሞን ሲያር ነበረ እኮ ኤርሚያስ። ዛሬ ምን መጣና ነው እስልምናን የሚናገሩ ሰዎች ለኤርሚያስ ጠላት የሆኑት? እስልምናን ቻሌንጅ ስላደረገ ዮሐድ እንዴት ጠላት ይሆናል? ስለዚህ ፐርፐዙ እስልምናን ከቨር አድርጎ ወይም ከእስልምና ጋር አንድ ላይ ሆኖ ቲም አፕ አድርጎ ኦርቶዶክስን አታክ ማድረግ ነው። ቅድም እንዳልኩት ኦርቶዶክስ ያላፋቀረችው ማንም ስለሌለ ሁሉንም አፋቅራለች። ስለዚህ እዚህ ያላችሁ ክርስቲያኖች በተለይ ደግሞ ፕሮቴስታንት ውስጥ ያላችሁ ምን ላይ እንደቆማችሁ ልታውቁ ይገባል። የጌታችን የኢየሱስ ክርስቶስ ቤተክርስቲያን ፈሪሳውያንን፣ ሰዱቃውያንን፣ አሕዛብን ቻሌንጅ ለማድረግ ብሌንድ አላረገችም፣ አልተመሳሰለችም። ከሆነ ሌላ ጋር ተቃራኒ ሆና ህብረት አድርጋ ሌላውን ቻሌንጅ አላረገችም። ምክንያቱም የጌታ ቤተክርስቲያን የክርስቶስ ቤተክርስቲያን እውነት ናት። ከሰይጣናት ማህበር ጋር ከመናፍቃን ጋር ከአሕዛብ ጋራ ክርስቶስን ከሚክዱ ጋራ ስላሴን ከሚክዱ ጋራ ህብረት አድርጋ አታቅም። የገሃነም ደጆች አይችሏትም ተባለ። የገሃነም ደጆች ተባሉ ልክ እንደ ኤርሚያስ ያለ በክርስትና ማሊያ ተሸፍኖ ምን የሚያደርግ ከክርስትናን ከሚሰድቡ የክርስቶስን አምላክነት ከካዱ ጋር ህብረት የሚያደርጉ ማለት ነው። ኦኬ ይሄንን ትክክለኛ አእምሮ ያላችሁ ፕሮቴስታንቶች ልታስቡ ምን እያደረግን ነው ልትሉ ይገባል። እንደፈለጋችሁ ህብረታችሁን አድርጉ፣ ከኤቴስት ጋር አድርጉ፣ ከእስልምና ጋር አድርጉ፣ እሱ የኛ ጉዳይ አይደለም። ግን ይሄን የምታደርጉት የጌታ የክርስቶስ አምላክ እንዲው በቃ ይቆረቁረናል የምትሉ መሆናችሁ ደግሞ ያስቃል። ተንኮለኛ ናችሁ ማለት ነው። መሰሪ ናችሁ ማለት ነው። ሌቦች ናችሁ ማለት ነው። አጭበርባሪ ናችሁ፣ ድራማ ሰሪዎች ናችሁ፣ ፖለቲከኛ ናችሁ ማለት ነው። ኦኬ ከአጋንንት ጋርም ህብረት ታደርጋላችሁ ማለት ነው። ዋናው የክርስቶስ ኢየሱስ ቤተክርስቲያን በደንብ ትደብደብላችሁ ይገፋላችሁ እንጂ ከአጋንንት ጋርም ህብረት ይሄ እውነት ነው። ሁሉም ፕሮቴስታንት ላይሆን ይችላል። ኦኬ ሁሉም ፕሮቴስታንት እንደዚህ ላይሆን ይችላል። ግን ማጆሪቲው ግን ወደዚህ አይነት ነገር ውስጥ ኮሜንቱን ብታዩት አሁን ቪዲዮውን ከፍቼ ኮሜንቱን ብታዩት አንድም ፕሮቴስታንት ይሄ ነገር ትክክል ነው ያለ የለም። እንዲሁም በደስታ ሼር እያደረጉ ዲዩት እያደረጉ ነበር ያዩት። ስለዚህ ፕሮቴስታንቱ የሚናፍቀው ይሄን ነበር ማለት ነው። ምን ከእስልምና ጋር ህብረት አድርጎ ከኤቴስት ጋር ህብረት አድርጎ ኦርቶዶክስን ምን ማድረግ አታክ ማድረግ።
ይሄ የፕሮቴስታንት ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን እንዳልሆነች ማሳያው ነው። ለምሳሌ እኛ ኦርቶዶክሳን እዚህ ያለን ፕሮቴስታንትን ቻሌንጅ ለማድረግ ከኤቲስት ጋር ብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ብረት አድርገን አናውቅም። ለምን? ትክክለኛ የክርስቶስ ቤተክርስቲያን ምን ስላልሆነች እንደዚህ አይነት ባህሪ የለባትም። ራሷን ችላ ትቆማለች። የአጋንንት ልጆች የሲኦል ልጆች የተባሉ ይዋጓታል፣ ይገፏታል፣ ግን አትወርቅም። ድል የምታደርገው ቤተክርስቲያን ናት። ስለዚህ ይህንን በደንብ እንድታውቁ እፈልጋለሁ። ይህን ሰሞን እየተደረገ በተረፈ ዛቻው ማስፈራራቱ ምናምኑ ስንፍና ነው። ተውት፣ ድራማ ነው፣ ፖለቲክስ ነው። እስልምና ላይ የሚሰሩ መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ መሐመድ ዳንኤል ሌሎችም አሉ፣ ፎቶቸው የማይታይ አንድም ቀን እኛ እነዚህ ልጆች አሳልፈን እንሰጣለን ብለን አናውቅም። ምክንያቱም ይሄ የክፋት ጥግ ነው፣ ብልግናም ነው፣ አጋንንታዊነት ነው። አንለውም፣ ወደፊትም አንለውም። እነሱ ስላደረጉት እኛ በእነሱ ልክ አንወርድም። ስለዚህ ዮሐድዬን ዝም ብሎ ለማስፈራራት ውይይት ለምን ጠራኸኝ ብሎ ውይይት ለምን ተጠራው ብሎ ሰው እስልምና ላይ አፈን ስለከፈት ፎቶን አውጣለሁ ይላል እንዴ? እስከ መቼ ነው እንደዚህ የሚፈራው? ዲያቆናት ያናግሩኝ አለ። ሌላው ደግሞ ዮሐድዬ ቅድስና የለውም ተባለ። ቅድስና የለውም ዮሐድ ቅድስና ስለሌለው ለኔ አይመጥንም ተባለ። ዲያቆናትን ኦኬ እሺ፣ ዲያቆን ናታኒም ጥሪ ያቀረበ፣ ዲያቆን መኩ ጥሪ ያቀረበ። ይሄው ዲያቆናት እኔ ታላቁ አለን ያለው እኔም እንጨምርልሃለን። እንግዲህ አሁን መጨረሻ ላይ ሲኖዶስ ወይ ጳጳስ ትል ይሆናል ማለት ነው። በዚህ አይነት ፓትርያርክም ትል ይሆናል። ኦኬ እኛም ደሴም ርዕስ ወንድሞቻችን ባለሱ በጥምቀት በቅዱስ ቁርባን በነገረ ስላሴ በእነዚህ ሁሉ ልንዋይ እንፈልጋለን። እንግዲህ ዲያቆን ከሆነ መስፈርቱ ኦኬ። እንግዲህ አሁን ጳጳስ ስላለ ማለት ነው። ስለዚህ ኦርቶዶክሲያን ወንድሞቻችሁን በደንብ አድርጋችሁ ፎሎ እያረጋችሁ ዲዊት ሼር እያረጋችሁ የሚሰሩትን ቪዲዮ ኢንካሬጅ የምታደርጉበት የፕሮቴስታንትን ደግሞ ድራማ፣ ፖለቲክስ፣ ክፋት፣ ተንኮል ኦርቶዶክስን ለማጥቃት ከማንም ጋር ህብረት እንደሚያደርግ ከማንም ጋር ከእስልምና ጋር የሚሆን ከኤቲስት ጋር የሚሆን ከሌላም ጋር የሚሆን ህብረት እንደሚያደርግ ያየንበት ነው። የሁሉ አይደለም፣ ጥቂቶች ንጹህ ጭንቅላት ያላቸው ፕሮቴስታንቶች አሉ። ማጆሪቲው ግን ወደዚህ አይነት ማይንድ ሴት መጥቷል። ይሄ ደግሞ ትክክለኛ የክርስቶስ ቤተክርስቲያን የእናንተ እንዳልሆነ ማሳያ ነው። የእኛ ደግሞ እንደሆነችም ደግሞ በግልጥ በደንብ ማሳያ ነው። ዮሐድዬ እግዚአብሔር ካንተ ጋር ይሁን፣ በርታልን ወንድማችን። በጣም ካንተ ብዙ ተምረናል። እንኳን እኛ አይደለንም ሙስሊሞቹ እንኳን ይመሩባል። ፕሮቴስታንቱ ሳይቀር ስለ እስልምና ያወቀው አንተና እፎይ ሌሎችም ካሉ ወንድሞች ነው። ኦኬ ዛሬ ግን ምን ሆነ ማለት ነው? እስልምናው ላይ ዮሐድ ተናገረ። ስለዚህ ፎቶ ይወጣ ብሎ ኤርሚያስ ወንጌል ላይ ነኝ የሚለው እና ዮናስ ምናምን ተሰብስበው ሌሎችም ተሰብስበው እንደዚህ አይነት የሰነፍና ክፉ የሆነ ሐሳብ ሲዶልቱ ከኤቲስትና ከእስልምና ጋር ሲፋቀሩ ህብረት ሲያደርጉ አይቼ በጣም አፍር ያለውም ስቅ ያለውም ግን ደግሞ የሚጠበቅ ነው። ባይዘወይ የሚጠበቅ ነው። በቃ ሁሉም ኦርቶዶክስ ላይ ተባብሮ ሆዳቸው አምላካቸው ኖራቸው በክብራቸው እንደተባለው ሁሉም ኦርቶዶክስ ላይ አንድ ይሆናል፣ ይፋቀራል። ዋና ኦርቶዶክስ ትጠቃ የሚል አቋም ይዞ ስለሆነ ማለት ነውና ማነው ዮሐድዬ በርታ፣ እፎይም በርታለን። ሁላችሁም እዚህ ያላችሁ ኢዮባም፣ ቴዶም፣ ባሩኬም ታላቁ እንዲያቆን ሁላችሁንም በአገልግሎታችሁ በርቱ። እኛም ከእናንተ ስለሆነ እንበረታለን፣ እንማራለን። እግዚአብሔር ይስጥልኝ። ባሩኬ አመሰግናለሁ። ይቅርታ ካረዘምኩ። ያሬዲ ቃልት ያሰማልን፣ እግዚአብሔር አምላክ ያክብርልን። ያሬዲ ትክክል ነው። ያሬዲ ዮሐዴ እስኪ ድምፅ አሰማ፣ ምናልባት እንዳይዘረግፈን ካሰማም ስለቆየ አመስግንና ከዛ ታላቁን ከዛ ኡስታዝም አሉ ኡስታዝ አንተሽ ከዛ አብርሽ ይጠቀልልና እንወጣለን። ዮሐዴ ድምፅ አሰማን እስኪ ብሎ እስኪ። እሺ ሁላችሁንም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ያሬዶ ቴዶ እፎይም እንኳን ደህና መጣ። አብርሽ ታላቁ እንዴት ናችሁ? ሰላም ብያለሁ። ሁላችሁም እንዴት ናችሁ? እግዚአብሔር አምላክ ይመስገን። የሁሉንም ጠቅለል አድርጌ አልኩልህ። እሺ ታላቁ ቀጥል ወንድማችን። እሺ እንዴት አመሻችሁ ብያለሁ። ሰላም ብያለሁ ሁላችሁንም። የኔን ሐሳብ ጋዲ በቃ በትክክል ነው የተናገረልኝ።
የጋዲሳ ሀሳብ ነው የኔም ሀሳብ። መናገር የምፈልገውን ነገር በሙሉ ነው ጋዲሳ ያለልኝ። ከዛ ቀጥሎ ልናገር የነበረው ነገር ከዚህ በፊት ዲያቆናት ካልሆኑ ምናምን አይነት የመወያያ እንትን አስቀምጦ ነበርና አንደኛ ነገር ዲያቆን ያልሆኑ ሰዎች አይደለም ዲቁና ጭራሽ እንደው አዲስ ክርስቲያኖችንም ለመወያየት በቃ ከመሳቁ የተነሳ ድዱ ሁሉ ጆሮ ድረስ ደርሶ ነበር የመጣው በደስታ ማለት ነው። ከደምረው ጋር ተወያይ ሲባል ፈጥኖ እንደመጣው ከሌላ ሰው ጋር ተወያይ ሲባል ፈጥኖ አልመጣም ማለት በቃ የሆነ ደስታው ራሱ ይታወቃል ፊቱ ላይ ምናምን አይነት ማለት ነው። ከዛ ልክ ዮሐድ ሲጠራው ዲያቆን አይደለህም ይባላል ማለት ነው። ኦኬ ዲያቆን አይደለህም ይባላል። ታዲያ ዲያቆንነት መስፈርት የሚሆን ከሆነ ሌሎች ሰዎች ሲያቀርቡለት ለምን እምቢ አላለም? ዲያቆናት ስላልሆናችሁ ለምን እምቢ አላለም? ሲቀጥል ዲያቆን የሆኑ ሰዎች ሲያቀርቡለት ስለምን አልተቀበለም? ስለዚህ በቃ ግልጽ ፍርሃት ነው። ዛሬ ብቻ አይደለም በነገራችን ላይ ኢዮብ ዘሚካኤልን ማለት በስነ ስርዓት ኢዮብ ዘሚካኤል ዮሐድ ብሎ እነዚህ ሰዎች አልወያይም ካለ ቆይቷል። በቃ አልወያይም። የዮሐድ ጥፋት አሁን እስልምና ላይ መስራቱ አይደለም። የዮሐድ ጥፋት ሌላ ምንም ነገር በቃ ያጠፋው ዮሐድ ለውይይት መጥራቱ ብቻ ነው። እንወያይ ማለቱ ብቻ ነው ጥፋቱ። ሌላ ምንም ጥፋት የለበትም። እንወያይ ካለ እምቢ ካለ ፈራ ሊባል ነው። እሺ ካለ ሊረገጥ ነው። ስለዚህ የሆነ ኤክስኪውዝ ፈልጎ አልወያይም ማለት አለበት ማለት ነው። እንደዛ ካልሆነ በስተቀርማ እንዴት አድርጎ እንትን ይላል? እንዴት አድርጎ ያስቀምጣል? እንዴትም አድርጎ ማለት ነው። ስለዚህ በቃ የሆነ ምክንያት ፈልጎ ላለመወያየት ነው። የሆነ ምክንያት ፈልጎ ማለት ነው። ከዛ ምን ተባለ? ፎቶ ምናምን እናወጣለን፣ እንደዚህ እናረጋለን፣ እንደዛ እናረጋለን። ይሄን እስካሁንም ወንድሞች ስላሉት ፍጹም አጋንንታዊነት ነው። እኔ ፕሮቴስታንቲዝም የቀለሜ ቨርዥን ኦፍ ፕሮቴስታንቲዝም እና እስልምና አክራሪው እስልምና ማለት ነው ሁለት ዛፎች ሆነው ነው የሚታዩ። ያሉ ሁለት ዛፎች ሁለቱ ዛፎች ከላይ ሲታዩ አንደኛው ዛፍ ግን የተያያዘ ነው በውስጥ በኩል ማለት ነውና የቀለሜ ፕሮቴስታንቲዝም ከአክራሪ እስልምና ጋር አንድ ነው። ከላይ ሲታዩ እንደው ሌላና ሌላ አንድ ነው። በቃ ውስጣቸው ተመሳሳይ ናቸው። ሁለቱም ከአጋንንት የሆነ ትምህርት ነው ያላቸው። ሁለቱም ሰውን በማጥፋት ነው የሚያስቡትም የሚያምኑትም እንደዛው ነው። ሁለቱም የሆነ በጣም የተመታ ኢሰብአዊ ነገር በማድረግ ነው የሚያምኑት። ስለዛ ሁለት ዛፎች ቢሆኑም ነገር ግን ስራቸው አንድ የሆኑ ሆነው ነው የምረዳቸው ማያቸው ማለት ነው። ስለዚህ አሁን ከነ እንትና ጋር ክርስትናን ከሚሰድቡ ጋር ክርስቶስን ከሚያቃልሉ ጋር ሁሉ አንድነቱ አንድ ስለሆኑ ነው። ለጸሎት የሚያደርግ ክርስቲያን ስለሆነ ምንም የእግዚአብሔር ጥበቃ አይለየውም። እግዚአብሔር ጥበቃ አይለየውም። እስከዛሬ የሚያኖረው አለመታየቱ ምናምን አይደለም። የእግዚአብሔር ቸርነት ነው። የእግዚአብሔር መገቦት ነው። ስለዛ እኛ በቻልነው አቅምም ሁላችንም ውስጥም ውጭም ያለን ሰዎች አንድ ሆነን ዮሐዴ ጎን እንድንቆም በሚያስፈልገው ነገር ሁሉ እንድናግዘው መልእክቴን በዚሁ ለማስተላለፍ እፈልጋለሁ። እግዚአብሔር ይስጥልኝ ለተሰጠኝ ጊዜ ባሮኬ። እሺ ታላቋችን ቃሎት ያሰማልን። እግዚአብሔር ይስጥልን። እናመሰግናለን ብሮስኪ። መኩ ካለ አንድ ቁጥር ጻፍልኝ። እሺ መኩዚ ካለ አንድ ቁጥር ጻፍልኝ። ኡስታዝ ይግባ፣ በዲያቆኑ ይግቡ። ዲያቆን መኳንንት እናመሰግናለን። ብልጭ ብልጭ ፍጭልም ጭልም አለብኝ። ወርደው ነው እንዴ? ያሬዶ ይበቃል እኮ። ቆይ ችግር የለውም። እሺ መኩ ካለ አንድ ቁጥር ጻፍልኝ። ኡስታዝ ቀጥል። ፉዬ ኖ ከኔ ቀደሙ አለ፣ የቀደሙት ጨርሱ። ኢዮብም አለ። አንተ ነህ ተረኛ። አንተ ቀጥልና ከዛ አብርሽ ከዛ
አንቺ አጠቃለ ነው እንወጣለን። ቀጥል ብሩስኪ። እሺ ስላገኘኋችሁ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ዮሐዴ ሰላም ብያለሁኝ። ተረጅም ጊዜ በኋላ የተገናኘ ነው ይመስለኛል ገስት ላይ አለ። አዎ በጣም ተጠፋፋን። አንተ ሰውዬ ደህና ነህ? በቃ ፎቶ ሲገለጥ እመጣለሁ ወደኛ። እንከፍላለን ይሻላል። በስንት ነው ያስፈረሙ? በከባድ ዝውውር ነው። ከባድ ነው። አንችለውም። አዋጭ ከሆነ ልከዳችሁ እችላለሁ ትላለህ። ተቀላቀለን ነው እፎይ እንደ ወደኛ ይምጣ እንጂ በዚህ ንጽጽር ላይ መጀመሪያ ካየኋቸው ነው እንትና ዮሐድንና ታላቁን ምንድን ነው የሚያወሩት ምናምን እያልኩኝ መጀመሪያ በደንብ የተማርኩባቸው ሰዎች ናቸው እና እቀናባቸው ነበረ። ሜቢ አለኝ ሰማነው ይሰማል። ያ እና ሁለቱም ይመቹኛል። አስቀድሜ ያየኋቸው ስለሆነ በጊዜው እስልምና ላይ በጣም የሚሰሩ ነበሩ። አሁን ላይ ወደ ፕሮቴስታንቱ ዞሩ እንጂ እስልምናው ላይ በደንብ የሚሰሩበት ሰዓት ያኔ እስልምናው ላይ ይመስለኛል ሞር ፎከስ አድርገው የሚሰሩት ፕሮቴስታንት ይልቅ እና ከስር ቁጭ ብዬ አዳምጣቸው ነበረ። የታላቁን ላይቭ ላይ አንድ ሁለት ተናግሬያለሁ። ለዮሐድ ግን ነግሬዋለሁኝ። ታስታውሳለህ? ነግሬያለሁ እንደማደንቅ አይባልም ይመስለኛል። ቴክስት አድርጌለታለሁኝ እና እውቀቱ ይገርመኛል። በጣም የምደነቅበት ልጅ ስለሆነ ማለት ነው። እና እስልምናውንም አትክዱን፣ ሳትገለጡ ኑ ብለን ነበር። አሁን ስትገለጥ ወይንም ትመጣለህ። ኤኔስ ሰዎችን ማስጨነቅ አልነበረብህም። አንተ ፎቶ እንገልጣለን እስኪሉ ድረስ ለምንድን ነው የምታስጨንቃቸው? ማሜ መጭመቅ ለምን እንደዛም ሄደ? ለምን እዚህ ድረስ ከሚሄዱ ድረስ መጥፎ ነገር የተናገርከው ያለ አይመስለኝም። ውይይት ነው ያልከው። ውይይት ብሎ ለጠራ ሰው በዚህ መጠን ማለት ምንም እንትን የሚያስብል ነገር እኮ የለም። ፎቶ አለኝ ምናምን ብሎ ውስጣችን ክፋት መኖሩ የሚያሳይ ነው፣ ተንኮል መኖሩ የሚያሳይ ነው። በዚህ መጠን መናገር በራሱ ጤናማ እንዳልሆነ የሚያሳይ ነው። ከዛ በኋላ ደግሞ ህብረት ያደረጓቸው መዝሙር ያሬድም ሲለው እንደሰማው ስለተናገረው ከዛ በፊትም ሌሎች ብላችሁት ሊሆን ይችላል። አልቆየውም አክቹዋሊ ከዛ በፊት ከመግባቴ በፊት ከደገምኩት ሶሪ የተነሱትና ህብረት ያደረጓቸው ሰዎች ጤናማ ለመሆናቸውን ዮሐድን ጸረ ክርስቶስ አድርጎ እነኛን ሰዎች ደግሞ ጤናማ አድርጎ ከነኛ ጋር ህብረት ማድረግ በራሱ የሚያሳፍር ነው። ሰው እነኝን አይነት ሰዎቹን ወደ ጎን ብሎ ግን ምእምኑ ላይ መስራቱ የተሻለ ይመስለኛል። ኦኬ ተከታዮች የምትከተሏቸው ሰዎች ማንን ነው የሚከተሉት? ማንን ነው የሚያደንቁት? ይሄ ነገር እኛ ላይ ሜቢ አይታችሁት ሊሆን ይችላል። ከአንድ ወር በፊት በጣም ቻሌንጅ አድርጎን ነበረ። እነኚህ አካላት ምንድን ናቸው? አላማቸው ምንድን ነው? ምን አይነት እቅድ አላቸው? እኛም ሙሉ መረጃዎቻቸው ቪዲዮዎቻቸው አሉን። እጅግ በጣም ብዙ ቪዲዮዎቻቸው ስላሉን ማለት ነው። ምን መስራት እንደሚፈልጉ፣ ምን ማድረግ እንደሚፈልጉ፣ ከማን ጋር ህብረት እንደሚያደርጉ፣ እንዴት እንደሚያደርጉ ሙሉ መረጃዎቻቸው አሉን። ቻሌንጅ አድርገውን ስለነበረ እኛም ከሙስሊሞቹ ጋር ህብረት አድርገው ጠንቅቀን እናውቀዋለን አካሄዳቸውን። ወደዚህኛው ሲመጡ ደግሞ እነኞቹ እጃቸውን ስመው አሞግሰው ሲቀበሏቸው የሚገርም ነው። አልጠበቅንም ነበር በዚህ መጠን ማለት ነው። ከሙስሊሞቹ ባልተናነሰ እነኞቹ ሲቀበሏቸው የሚገርም ነው። ምን አይነት ማለት ፕሮቴስታንቱም እንደዚህ አሁን እውነት ፕሮቴስታንቱ ያስቀጥለዋል ወይ ሲናያለም ማለት ነው። ነገ ተነገ ወዲያ ወጥተው ይቃወማሉ። እኛን አይወክልም እንደዚህ አይነት አካሄድ። ክርስቶስን የሚሳደቡትን ከኛ ጋር ህብረት አድርጎ ማሞገስ ጥሩ ልብ እንዳላቸው ሃይማኖትን አይሳደቡም ብሎ የሚሉ ከሆነ ከዛ ፕሮቴስታንቶቹ እኛን ይወክላሉ ካሉ በደንብ የምናጠራው ይሆናል ማለት ነው። እኔ ግን ተስፋ አደርጋለሁ ነገ ኖ ይሄ ነገር እኛን አይወክልም የሚሉ ፕሮቴስታንቶች ይመጣሉ ብዬ ተስፋ አደርጋለሁ። ካላደረጉ ግን እንደዛ ማይሉ ከሆነ ዘሆል አብረው ህብረት ያደርጋሉ ማለት ነው። ባይዘ
ግብረ ሰዶማውያን ናቸው። ግልጹን ለመናገር ያህል ግብረ ሰዶማውያን ናቸው። እንዲህ ስንል ደግሞ በቃል ብቻ ሳይሆን ሪል ቪዲዮዎቻቸው እጃችን ላይ ስላለ ማለት ነው። መረጃዎቻቸው ያሞገሳቸው ሰዎች ያወደሷቸው እንበክላለን ኢትዮጵያ ላይ ቂም ይዘናል፣ ኢትዮጵያ ላይ እንበክላቸዋለን። እናንተ ትረሳላችሁ፣ እኛ እንረሳም። እንደምንም ብለን እንዴት እንደምናጠምዳችሁ እኛ እናውቃለን። እኛ የወጋ ነው እኛ የከተብነው ሰው የእኛ ምርኮኛ ይሆናል ብለው ዝተዋል። የእነሱ ምርኮኞች ያሞግሳቸዋል። ምን እየከተቧቸው ምን እየወጓቸው ምናቸውን እያዙባቸው እንደሆነ እነሱ ያውቁታል። እኛ ግን ምንድነው እሱ የምናደርገው? ኦዲየንሱ ከእንደዚህ አይነት ቦታ ከእንደዚህ አይነት ሁኔታ ህብረት ባያደርግ ጤናማ ነው። ህብረት የሚያደርግ ከሆነ ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ስለሚባል ተመሳሳይ ሀሳብ ተመሳሳይ እምነት ያላቸው ህብረት ማድረግ ይችላሉ። እኛ ከእንደዚህ አይነት አካላት ጋር ህብረት ማድረግ እንደሌለብን ለኦዲየንሱ ማስተማር፣ ኦዲየንሱ በራሱ ጊዜ ተፋቸዋል። እኔ አሁን አሉ ትናንትናም ጽፌበታለሁ፣ ከሳምንት በፊትም ጽፌበታለሁ። የዛሬ 15 ቀን አካባቢም ይሄን ነገር አካሄዱን ሙስሊሙ እውነት ትቀበሉታላችሁ ወይ? ከሙስሊሞቹ ሳይድ ጀስ እስልምናን ብቻ ስላወደሱላችሁና ሌላውን የሚሳደቡ ግብረ ሰዶሚያንን ትቀበላላችሁ ወይ? ጤናማ ሙስሊሞች አሉ። ትናንትና ራሱ የጻፍኩት አለ ምስክርነት ማለት ነው። በቪዲዮ ተምራ ስጨርስ እናወጣዋለን ማለት ነው። ቼክ አደረግን። አዎ የኛ ኡስታዞች ሲያሞግሷቸው አየው። የነኛን ሳጠራ ደግሞ ግብረ ሰዶሚያን ናቸው፣ የጥርቁን መንፈስ የሚከተሉ ናቸው። እነሱን ከሚያወድሱ ኡስታዞች ምን ልማር? እናንተንስ እንዴት ልተች ብለው አይምሯቸውን እየተጠቀሙ ያሉ ስላሉ እናንተ እዚህ ላይ በደንብ ብሰሩበት ኦዲየንሱ ላይ ማለት ነው። ህብረት የሚያደርጉት ከእንደዚህ ጋር ነው። ከእንደዚህ ጋር ህብረት እያደረገ በምን ሞራሉ ነው ነገ ሌላውን ኢቭን ግብረ ሰዶሚያንን የመቃወም ሞራል ይኖረዋል ወይ? ስላሴን እንደዚህ ክርስቶስን የሚሳደቡ ጋር በጣም ጸያፍ ስድብ ጀግና ምናምን ብለው እነኝን የሚያወድሱ ከነኚህ ጋር ነው ህብረት የምታደርጉት። መልካም ይመቻችሁ፣ ተማሩ ከናንሱ። ግን ይሄ አካሄድ ትክክል አይደለም። ኦዲየንሱ ላይ መስራት ጤናማ ነው። በተረፈ የዋድ ከጎንነን፣ በርታ፣ ወደኛ ብቀበል እንወዳለን። አካፍል እውቀትን ወደኛ መጣ እያልክ እና እንደዛ ነው። ሁላችሁንም ቴንኪው።